ዶክተር ስዩም አልተናገረም እስካሁን እንደዚህ ነው ብሎ ቤተክርስቲያንም ግብረ ሰዶማዊን ትቀበላለች አላለም። ሁሉም ሰው ከህግ በታች ከሆነ በህግ አግባብ የምንጠይቀው ነው ማለት ነው። የሚያስጠይቅ ስለሆነ በሀገሬ ወንጀል ነው፣ በመጽሐፍ ቅዱስ ደግሞ ኃጢአት ነው። ሰላም ውዶች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ከመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ከመጋቢ ደሳለኝ አበበ ጋር እንገኛለን። በአንዳንድ ጉዳዮች ላይ ጥያቄ ያቀርባሉ። ያንን ጥያቄ ደግሞ ይመልሱልናል። አብረን እንቆይ። መጋቢ ስለተገናኘን በጣም ደስ ብሎኛል። ይህንን ጊዜ ስለሰጡን ጌታ ይባርኮ ትላለሁ። አንዳንድ ጥያቄዎችን አሁን አቀርብሎታለሁ። በግብረ ሰዶማዊነት ጉዳይ ላይ እና ከሱ ጋር በተያያዙ ጉዳዮች ሰሞኑን መሰረተ ክርስቶስ ቤተክርስቲያንን የተመለከቱ ነገሮች ሲወጡ ነበር። ቤተክርስቲያኒቷ ደግሞ የራሷን አቋም በመግለጫዋ ላይ በማያሻማ መልኩ አስቀምጣለች። ነገር ግን አሁንም ከእሷ አፍ እንድንሰማ እንወዳለን እና መሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶማዊነት ጋር የተያያዘ ነገር እንዴት ትመለከታለች? እንደዚሁም ደግሞ ግብረ ሰዶማዊ የሆነ ሰው አባልነት ቢፈልግ ወይም ደግሞ ጋብቻ ቢፈልግ ቤተክርስቲያኗ ከምን አንጻር ይህንን ትመለከታለች? ይህንን ባጭሩ ቢነቱ። ሲጀምር ግብረ ሰዶማዊነት ኃጢአት ነው፣ የመጽሐፍ ቅዱስ ባለስልጣንነትን የሚክድ ነው ብለን ያልነው ዛሬ አይደለም። ምናልባትም 20 ዓመት 15 ዓመት ወደኋላ ስንሄድ ከኛ የቀደሙ መሪዎች በጥንቃቄ አይተው እና ከዓለም አቀፍ የማህበራዊ ግንኙነት አንጻር አይተው የተቃወሙት ነገር ነው። የቀደሙ አባቶች ባይቃወሙ፣ ዛሬም ሰዎች ባይቃወሙ መጽሐፍ ቅዱስ በግልጽ ቋንቋ የሚናገረው ኃጢአት በግልጽ ቋንቋ ከሚናገራቸው ኃጢአቶች አንዱ ግብረ ሰዶማዊነት በብሉይ ኪዳንም በአዲስ ኪዳንም። ስለዚህ የግብረ ሰዶማዊነትን ኃጢአት መሆን መካሪም አስተማሪም ሳያስፈልግ መጽሐፍ ቅዱስ ይናገራል። ስለዚህ ቤተክርስቲያን በፍጹም ትቃወማለች፣ መሪዎቿን በፍጹም ይቃወማሉ። ጋብቻ ቢፈልጉ ያልከው በኢትዮጵያ ደረጃ በፍጹም እንኳን በመጽሐፍ ቅዱስ በወንጀልም የሚያስጠይቅ ስለሆነ በሀገሬ ወንጀል ነው፣ በመጽሐፍ ቅዱስ ደግሞ ኃጢአት ነው። ከዛ ባለፈ እንግዲህ እንዲያውም እንዳንድ ፍራቻዎች ስለነበሩ ቤተክርስቲያናችን እኔም የተሳተፍኩበት የጋብቻ መመሪያዎቻችንን ያስተካከልነው የዛሬ 9 ዓመት 10 ዓመት አካባቢ። ለምንድን ነው ያስተካከልነው? ይሄ አሁን ያልከው ከጾታ ወይም ከግብረ ሰዶማዊነት ጋር ተያይዞ የሚነሱ ጥያቄዎች ስለነበሩ እኛ አቋማችንን ግልጽ ለማድረግ ጋብቻ በአንድ በተፈጥሮ ወንድና በአንድ በተፈጥሮ ሴት መካከል የሚደረግ የእድሜ ልክ ጥምረት ነው ብለን ያልነው ምንም በሶሻል ሚዲያ ይሁን በየትኛው ሚዲያ በግልጽ ሳይነገር በፊት ነው እና ቤተክርስቲያን የማያወላዳ አቋም ያላት፣ በዚህም ጉዳይ መነሳቱ ራሱ በጣም የሚያሳዝን ጉዳይ ነው እና እንግዲህ ከተነሳ የቤተክርስቲያን አቋም ይሄ ነው። ይሄ የኛ ብቻ ሳይሆን በኢትዮጵያ ውስጥ ያለ ቤተ እምነት እኔ በማውቀው ይሄን የሚቀበል አይመስለኝም። መልካም። እሺ፣ ከዚህ ጋር በተያያዘ የተወሰኑ ግለሰቦች በሚዲያ ባቀረቡት ነገር ላይ ብዙ አስተያየቶች ሲሰጡ ነበረ። እነዛ ሰዎች ላይ ቤተክርስቲያኒቱ በወሰደችው አስተዳደራዊ እርምጃ የተነሳ ደግሞ እነዚህ ሰዎች የታገዱት ከቤተክርስቲያን ግብረ ሰዶማዊነትን ስለተቃወሙ ነው የሚል አይነት ሀሳብ ደግሞ ተደጋግሞ ተነስቷል። ይህንንም ቤተክርስቲያን በመግለጫዋ ላይ ለምን እንደሆነ የታገዱት ታስቀምጣለች። አሁንም ከእርስዎ እንድንሰማው በግብረ ሰዶማዊነትን በመቃወማቸው ምክንያት ነው የተባረሩ ስለሚለው ምን ምላሽ አለው አስተዳደሩ? እሱ ከሆነ እኛ ለምን ቀረን? ግብረ ሰዶማዊነትን በመቃወም ሰበብ ከሆነ የታገዱት እኛ ለምን ቀረን? ነሐሴ 9 ላይ በግልጽ ቋንቋ፣ ጥቅምት 7 ላይ በግልጽ ቋንቋ እኔም በግል ፌስቡክ ላይ ስንቃወም ነው ይኖር። ለምን ቀረን እኛ? እንደዛ ከሆነ ሎጂካሊ ለማሰብ ማለት ነው። ሁለተኛ አሁን የጠራቸው አንዳንድ ወገኖች ዛሬ ነው ወይ የጀመሩት ግብረ ሰዶማዊነትን መቃወም? አገልግሎት አድርገው ስራ አድርገው እኮ ሲሰሩ ነው የነበረው። ቤተክርስቲያናችንን ስትደግፍ ነው የነበረው። ግብረ ሰዶማዊነት መቃወም የሚያስነቅፍ ቢሆን ኖሮ ዛሬ ሳይሆን የምናደርገው የዛሬ 15 ዓመት ዛሬ 20 ዓመት አካባቢ። ስለዚህ ፈጽሞ ከእውነት የራቀ ነገር ነው። ነገር ግን ፖለቲካል ለማድረግ የአሰራር ጥሰት፣ የመመሪያ ጥሰት፣ የደንብ ጥሰት፣ እምቢተኝነት፣ አመፅ
እና ተመክሮ አለመስማማት ከማመንና አጠፋን ከማለት ይልቅ ያልተባሉትን ብሎ ማድረግ እኔ የትም የሚያደርስ አይመስለኝም። ስለዚህ ቤተክርስቲያን በአጭር ቋንቋ ማንንም ቢሆን በየትኛውም ጊዜ ግብረ ሰዶማዊነትን አይደለም መሪዎቹን በግል ተሳስተዋል በማለታቸው የሚገሰጽ ሰምቼም አላውቅም፣ ሊደረግም ይችላል ብዬ አላስብም። ስለዚህ ዲሲፕሊን እንደሚደረጉ እኮ እነሱ ቀድሞ ተናግረዋል። በሚዲያ እኮ ያለ ነገር ነው፣ ግልጽ ነው። ይሄንን እየቀጠላችሁ ብትሄዱ ያለ አግባብ ከቤተክርስቲያን እውቅና ውጭ ሚዲያ ላይ የወጣችሁ ስለ ቤተክርስቲያን መናገራችሁ ኤክስ ኮሚኒኬት ያስደርጋችኋል ተብለናል ብለው እኮ በሚዲያ ተናግረዋል። እነሱ እኮ ናቸው የጀመሩት። እንደሚሆን እኮ ያውቃሉ። እኛ እንደውም ታግሰን 2 ወር አካባቢ ታግሰን ወደዚህ እርምጃ የመጣ ነው። ስለዚህ የሚታወቅን ነገር በዚህ ደረጃ ወርዶ ግብረ ሰዶማዊነትን ስለተቃወምን ነው ማለት ለቤተ ክርስቲያን ያለን አመለካከት ነው የሚያሳየው እና ፈጽሞ ከእውነት የራቀ ስህተት ነው እና ደግሞ ስም ማጥፋትም ነው በሌላ ነገር። ምክንያቱም ትክክል አይደለም። መልካም። እንደዚሁም ከዚህ ጋር በተያያዘ አንዳንድ ወገኖች ከፕሮቴስታንቱ ሳይድ ያልሆኑ ወገኖች በመድረክ ላይ መሰረተ ክርስቶስ ስታጋባ የወጣ ቪዲዮ ብለው እንደውም በነ ዶክተር ስዩም አንቶኒዎስ ጭምር የወጣ ቪዲዮ በማለት ሲያነሱ ተመልክተናል። በየሚዲያው ይሄ ሲዘዋወር ነበረ። ብዙ ክርስቲያን ወገኖችም እነዚህ ሰዎች በሕግ ይጠየቁልን የሚል ጥያቄ እያነሱ ነበርና መሰረተ ክርስቶስ ያለ አግባብ የቤተክርስቲያኒቱን ስም በሚያጠለሹ ሰዎች ላይ እርምጃ እንዲወሰድ ወይም ደግሞ ፍትህ እንዲደረግ ምን አይነት እርምጃ እያደረገች ነው? ባለቤቱ ቀንዱን የሰበረውን የሚባል ተረት አለ እና እንግዲህ የኛው አባላት ናቸው በር ከፍተው የሰጡት በሚዲያ ያወጁት ባልተጣራ መረጃ። ስለዚህ በሁለት መንገድ ነው የሚታየው። አንደኛ የተዘዋወረ ያለውን ሚዲያ እነ ዶክተር ስዩም ሰጡን የሚለው እውነት አይደለም። ምክንያቱም ዶክተር ስዩም አልተናገረም እስካሁን እንደዚህ ነው ብሎ፣ ቤተክርስቲያንም ግብረ ሰዶማዊን ትቀበላለች አላለም። ስለዚህ ፈጽሞ ዶክተር ስዩም ያለውን ነው እያሉ ያሉት። በሌላ በኩል ደግሞ በዚህ ሀገር ውስጥ ህግ የሚሰራ ከሆነ ሁሉም ሰው ከህግ በታች ከሆነ በህግ አግባብ የምንጠይቀው ነው የሚሆነው ማለት ነው። ስለዚህ ይህንን ጉዳይ በህግ የተጻፈ ጉዳይ ስለሆነ በህግም ክትትል እየተደረገበት ስለሆነ በቅርቡ አግባብ ባለው መንገድ ወደ ህግ ሄደን እነዚህና ተመሳሳይ ሰዎችን የምንጠይቅ ነው የሚሆነው ለማለት ነው። እሺ መጋቢ፣ ስለሰጡን ጊዜ ከልብ እናመሰግናለን። ጸጋ ይብዛለት። አሜን። ታንክ ዩ። ብዙ ምንም የተዘጋጀውበት ነገር የለም። ያው በዙሪያችን ስላሉ ነገሮች እያሰብኩ ነበር። ትናንትናም ሳወራው ነበርና አንድ ቦታ ያው በጣም አስቸጋሪ የሆነ ጊዜ ላይ ነው የምንገኘው። ስለ ሚዲያ ዩዜጅ፣ ስለ ሚዲያ አጠቃቀም ስናስብ ያው ሁሉም ሰው የራሱን አይዲያ የሚገልጽበት ሆኗል እና ያው በስልኩ ምንም አያገባንም፣ በገዛ ስልኩ ገብቶ ምንም አያገባንም ከላይ ማለት ነው። ግን ከታች እንደዛ አይደለም። ለሆነ ነገር ባሪያ ተደርገናል ብዬ አስባለሁ። ለእግዚአብሔር ነገር ለወንድሞቻችን ባሪያ ተደርገናልና እሱን ደግሞ እያሰበ መሆን አለበት የሚለውን ነገር እያወራው ነበር ትናንትና ሌላ ቦታና እሱን ዝም ብዬ ሼር ላድርጋችሁ። በማለዳ መስማት ጥሩ ስለሆነ እኛ ሀገር ያላችሁ እና እስኪ አካባቢ ያላችሁ እየተኛችሁ መስማት ጥሩ ስለሆነ ያሰላችሁት እንድተኙ። አንድ አሳይመንት አለኝ። በጊዜ መውጣት አይቀርም። ዛሬ የሆነ ስራ ተመድቤ ያለውና በጊዜ መውጣት አይቀርም። ግን ይህን ልበል፣ ከሮሜ መልእክት ምዕራፍ 14 አንድ ሀሳብ አለና እሱን ሀሳብ እያሰብኩኝ ነበር። የእግዚአብሔር መንግስት ጽድቅና ሰላም በመንፈስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ይህን ነበር ትናንትና ሳወራቸው የነበረውና ልድገመው፣ ይደገም አይከፋም።
የሮሜ ሰዎችን ዝም ብላችሁ ስትመለከቱ ሮም ቤተክርስቲያን ውስጥ ጳውሎስ ያንን እንዲጽፍ ያደረገው ያው እሱ የሰበካቸው እሱ የተከላት ቤተክርስቲያን ነች ተብሎ አይታሰብም እና የነገራቸው የጻፈላቸው መልእክት የሚናገረው ነገር አለው። ያው ብዙ አይቆጣቸውም። ሰው በእምነቱ ነው የሚጸድቀው የሚለውን ነገር ያሰምርበታል። ግን እንደ ገላትያ ሰዎች ብዙ እንትና አያደርጋቸውምና የገላትያ ሰዎች ኦሬዲ ስራን ጨምረዋል። የሮሜ ሰዎች ግን ሁለት የተለያዩ ህዝብ ናቸው። ግማሹ ከአሕዛብ ነው፣ ግማሹ ደግሞ ከሌላ ቦታ ነው፣ ከአይሁድ። ስለዚህ እነዚህ ሁለት ሰዎች ጌታን ተቀበሉ፣ ገቡና ማምለክ ጀመሩ። ገናናው የኛ ኢየሱስ ምናምን እያሉ አመለኩ። ዝም ብላችሁ በዛሬው ዘመን አስቡትና አምልከው ሲጨርሱ የሚበላ ቀረበ። የሚበላ ሲቀርብ የተገረዙት ዞር ዞር ማለት ጀመሩ። ኧረ እኔ ስጋ አልበላም አይ እኔማ ይሄን አልበላም ማለት ጀመሩ ማለት ነው። እንዴ ምን አገባኝ አንተ ባትበላ እኔ እበላለሁ ብለው ያኛው ግሩፕ ደግሞ ተሰለፈ ሊበላ እና እየበሉ ተመልከቷቸው። በእምነት ጸድቃቸዋል እየተባሉ እነሱ ግን አንበላም ማለት ትላንትና ትዝ ይላል ትላንትና ሰንበት ነው ምንም ከቤት አልወጣም ምናምን ሲለን ነበር ይሄ ሰውዬ። እንዴ እሱን ኪዳን የሰጣቸው ረስቷቸዋል እንዴ? እነሱን ተቆጥቷቸዋል እንዴ? ኪዳኑ ለኛ የደረሰው ምንድነው? እንደዚህ ያለን የሚሉት እና ከዚህኛው ሳይድ ደግሞ የተቀመጡትን ሳሏቸው። ዝም ብለን እየሳልን ያለን እና አንተ ምን አይነት አሳማ ነው? ዝም ብሎ ይበላል እንዴ? እንዴት እንደዚህ ይደረጋል? እግዚአብሔር እኮ ኪዳኑን የሰጣቸው እኮ እንደዚህ እንዲያደርጉበት አይደለም። እና እነዛኞቹን በልተው እነዚህኞቹን ፈርደው ሲጨርሱ ተሰበሰቡ እንበላ እንደገና ተገናኙ። እንዴት ታደርጋላችሁ እየተባባሉ ተከራከሩ። ክርክሩ ወደ ምን ያደላል? አንተ እኮ ዝም ቢ ስላልክ ነው የእናንተ ኪዳን ምንም ስላልፈየደላችኋል እንዴ አዲስ ኪዳን ይመጣልን? ኤርሚያስ ያለውን አታዩም? አዲስ ኪዳን እገባለሁ ብሏል። እኛ የዚህ አዲሱ ኪዳን ሰዎች ነን። እናንተ እምቢ ስላላችሁ ይሄ ኪዳን እኛ ጋር ስለመጣ ስለዚህ መብት የላችሁም። በዛኛው በራሳችሁ ኪዳን እኛን የመፍረድ መብት የላችሁም። እና እነዚህም ይነሳሉ። ሲጀመር እኛ ስላለን ይሄ ኪዳን እናንተ ጋር የደረሰው እግዚአብሔር እኛም በአብርሃም በኩል መርጦ ባያደርግ ኖሮ እዚህ ባልደረሰ ነበር። ስለዚህ በሙሴ በኩል የተሰጠንን ያንን የግድ ማክበር አለብን፣ እናንተም ማክበር አለባችሁ። እንደዚህ አይነት ክርክር ውስጥ እንደዚህ አይነት ዲቤት ውስጥ ነው ያ መልእክት የሚጻፈው ማለት ነው። ኦኬ እንዲህ አይነት ክርክር ውስጥ ነው ያ መልእክት የሚጻፈው እና ጳውሎስ ሁላችሁም አንደኛ ከኃጢአት በታች ናችሁ ይላችኋል። ያ ቃልዬ በቃ እና ዛሬ መጨረሻ ይሆናል። እሺ መጥቻለሁ። ሁላችሁም ከኃጢአት በታች ናችሁ። ከኃጢአት በታች የሆናችሁት ፍርድ ይጠብቃችሁ ነበር። የሚጠብቃችሁ ፍርድ ሕግ ያላቸውም በሕግ እንዲፈረድባቸው የሚያደርግ ነበር። ሕግ የለንም እኛ ይሄ ኪዳን ብቻ ነው ያለንና በዚህ ኪዳን ደግሞ እግዚአብሔር ለእናንተ የሰጠውን ነገር እኛ እንድንጠብቅ አልጠበቀብንም የምትሉት እናንተ ደግሞ ያለ ሕግ ትጠፋላችሁ። ሕግ ያላችሁም በሕግ ነው የምትጠፉት፣ ሕግ የሌላችሁም ያለ ሕግ ነው የምትጠፉት። ምክንያቱም ሕገ ልቦና የሚባል ነገር አለ፣ እሱን ቫዮሌት አድርጋችኋል። ስለዚህ እንትን ሳይጠቀስ አንቀጽ ሳይጠቀስ ነው እናንተ የምትጠፉት። ምዕራፍና ቁጥር ሳይጠቀስ እንትና እንዳለው እንትና እንደተናገረው እንትና እንደሰበከው ሳይባል ትጠፋላችሁ። ሙሴ እንደሰጠው ኢያሱ እንዳስተላለፈው ሳይባል እንትና የተባለው ራባይ ምናምን ሳይባል ትጠፋላችሁ። እናንተም በሕጉ መሰረት ይፈረድባችኋል፣ ሕግ ተሰጥቷችሁ ስላልጠበቃችሁት። ሁላችሁም ከኃጢአት በታች ናችሁ። ነገር ግን ከኃጢአት በታች ያለውን ሁሉ እንዳለ ዘግቼባችሁ ስጨርስ ተመልከቱ። ከኃጢአት በታች ያላችሁትን ሁሉ በክርስቶስ ደግሞ እንደዚህ አንስቶ እግዚአብሔር ልጅ አድርጓችኋል፣ አጽድቋችኋል። ሰው ያለ ሕግ ስራ በእምነት ይጸድቃል ስል አይሁዳውያኑን ብቻ ሳይሆን እያልኩ ያለሁት አንተንም ነው። አንተንም ብቻ ሳይሆን አይሁዳውያኑን ጭምር ነው እያልኩ ያለሁት። ለእንደነዚህ አይነት ዲቤቶች ነው የተሰጠው ይሄ ምላሽ። መጨረሻ ላይ ጳውሎስ ግን አንድ ነገር ይነግራቸዋል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እና እዚህ ክፍል ላይ ነው ልብ ያለው። ብዙ ጊዜ ሳስበው ራሴን ነው፣ ትናንትም ስል ነበር፣ ራሴን ነው የምመረምርበት፣ ራሴን ነው የማይበት። ምንድነው የሰበሰበን? ምንድነው ያገናኘን? ምንድነው
አሁን እዚህ የማወራውን ነገር ቁጭ ብላችሁ እንድትሰሙ የሚያደርገው በኋላ እናንተ ስታወሩ ቁጭ ብዬ የምሰማችሁ ሀሳባችሁን የምቀበለው ሀሳብ የምትቀበሉት የምናወራው ነገር ምንድን ነው? ጊዜ እንትን ብሎብን ነው? ጊዜ ተርፎን የመጣ ነው? ቲክቶክ ያው ጥሩ ፕላትፎርም ስለሆነ የመጣ ነው ምናምን። አንዳንዴ መንፈሳዊ ነገር ከማየት ወጥቼ ድመት ምናምን ባይ ይሻለኛል፣ ፈኒ ቪዲዮ ምናምን። ምክንያቱ ደግሞ ኦልሬዲ ስትረስፉል ነው ኢንቫይሮንመንቱ። ግን ምንድን ነው ያንን ጭምር ታግሰን እንትን የሚያደርገን ነገር ምንድን ነው? የሚያቆመው ነገር ምንድን ነው? ምንድን ነው እንደዚህ አይነቶች ቶኮች ጋር እንድንገናኝ ያደረገን ነገር? መንፈሳዊ ነገር ነው፣ የልብ ጉዳይ። እኔ የምለውን ነገር ሰምታችሁ እኔ ከምለው ነገር ጋር የመስማማት ወይ የመቃረን ወይ ደግሞ ከራሳችሁ ሀሳብ አንጻር እኔ የምለውን ነገር የመቃኘት ምናምን ሀሳብ ከሆነ አይጠቅመንም። እናንተ የምትሉትን በዛ ሞቲቭ ለመስማት የምመጣ ከሆነ አይጠቅመንም እሱ። በቃ እናንተ እኔ ስጨርስ እናንተ ቤት ተከፍቱና ሌላ ነገር ትላላችሁ። ከዛ በኋላ እናንተ ስትጨርሱ ደግሞ ሌላኛው ደግሞ ይከፍትና እናንተን ደግሞ የሆነ ነገር ይላል። እንደዛ እያለ ይቀጥላል። ያ መንፈሳዊ ስራ አይደለም። የእግዚአብሔር መንግስት ውስጥ ሆነን በዛ ሜንታሊቲ ውስጥ ካለን ንስሐ መግቢያ ጊዜያችን አሁን፣ ንስሐ መግቢያ ጊዜያችን አሁን፣ ሪሊ ወደ እግዚአብሔር መጠጊያ ጊዜያችን አሁን። ለምን ሲባል የእግዚአብሔር መንግስት ባህሪያቷ እነዚህ ናቸው፣ ጽድቅ፣ ሰላም፣ በመንፈስ የሆነ ደስታ፣ እነዚህ ናቸው እንጂ አለ መብልና መጠጥ አይደለችም። እና አንዳንድ ጊዜ አይደለም የሚለው ላይ ስትረስ የማድረግ ሜንታሊቲ ያለና መብልና መጠጥ አይደለም እኮ እኛን የሚያጋጨ ነው። ኦፍ ኮርስ የዛ ዘመኑ የዲቤት ምንጭ እሱ ስለሆነ ነው። የዛ ዘመኑ የክርክር ምንጭ እሱ ስለሆነ ምንም የማይጠቅም ክርክር ነበር፣ ምንም የማይጠቅም ሙግት ነበር። የዛ ዘመኑ ሙግት ምንጩ እሱ ስለሆነ በትክክል ካልተያዘ ኦፍ ኮርስ ከእግዚአብሔር መንግስት ፒክቸራችሁን ሊያበላሽባችሁ ይችላል። ለምን ሲባል መብልና መጠጥ አድርገውት የእግዚአብሔር መንግስት ጉዳይ ሲምፕሊ ከመሃል ሰላም አሳጥቷቸው ነበር። ከመሃል ያንን በመንፈስ ቅዱስ የሆነ ደስታ አሳጥቷቸው ነበር። ከመሃል ያንን ጽድቅ አሳጥቷቸው ነበር። በጽድቅ እንዳይሄዱ ሊያደርጋቸው አቅም ያለው ነገር ነው። በትክክል ካልያዙት፣ በዊዝደም ካላደረጉት ያንን ሊያሳጣቸው የሚችል ነገር ነበር። ሶ ዛሬ ምንም ወርድ ፎር ወርድ ነው የደገምኩ ያለሁትና ትላንት ያልኩትን ዛሬ የእግዚአብሔርን መንግስት ፒክቸር ሊያዛባብን የሚችል በእጃችን ያለ ኢሹ ምንድነው? ኢሹ አት ሃንድ ምንድነው? የሆነ ግሩፕ ብቻ ሰምቶ እንዲደሰትብን ከዛ በኋላ ሌላውን እንትን ብለን ምናምን በቃ የሆነ ከመሃል ሰላም የሚባለውን ነገር ያንን ጽድቅ የሚባለውን ነገር ያ የእግዚአብሔር ነገር የሚባለውን ነገር ሊያጠፋብን የሚችል አቅም ያለው እጃችን ላይ ያለ ነገር ምንድነው? ለእግዚአብሔር መንግስት ያላደረግነው፣ ለዛ ጽድቅ ያላደረግነው፣ ለዛ ሰላም ያላደረግነው፣ ለዛ መንፈስ ቅዱስ በመካከላችን እንዳለ እንድንረዳም ሰዎችም እንዲረዱ በሚያስችል መልክ እንድንገለጥ ያላስቻለን ያላደረግነው ነገር ምንድነው? ሁሌ ራሳችንን እንትን ማድረግ ያለብን ብዬ አስባለሁ። የእግዚአብሔር መንግስት ሰራተኞች ነን። ኪንግደም ሜንታሊቲ ሊኖረን ይገባል። ያ ኪንግደም ሜንታሊቲ ዝም ብሎ አይመጣም። በዛ ኪንግደም ውስጥ ያ ኪንግደም ሊገለጥበት የሚገባውና የሚችለው ነገር አለ። ሶ በዛ ኪንግደም ውስጥ ወደ እስራኤላውያን ስትሄዱ የእግዚአብሔር ኪንግደም ነው እና ምን ያደርጋሉ መሰላችሁ? ከሰንበት ውጪ ባለው ጊዜያቸው ሰራተኞችን የምታውቋቸው በእንትናቸው በሚለብሱት ልብስ ነው። ሶ እንትኖች እነዚህ ልብስ ሰፊዎች ምናምን ጭንቅላታቸው ላይ ጥምጣም ይጠመጥሙና እዛ ጥምጣም ላይ እንትን ይሰካሉ፣ ወይ ወገባቸው ላይ ይጠመጥሙና መርፌ ይሰካሉ፣ ትልቅ መርፌ ይሰካሉ። ልብስ የሚያቀልሙ ሰዎች በብዙ ቀለም ያሸበረቀ ልብስ ይለብሳሉ። እንደዛ እያደረጉ ነው እንትን የሚያደርጉት። አናጺዎች ከእጃቸው መዶሻ አይጠፋም። ሶ በዛ መልኩ ነው እንትን የሚያደርጉት አክት የሚያደርጉትና ከሰኞ እስከ አርብ ድረስ ብትሄዱ ያንን ነው የምትመለከቱት። ልክ ቅዳሜ ሲደርስ፣ ልክ ሰንበት ሲደርስ ከእጃቸው ያ ነገር ወጥቷል። ሰውየውን እንትን ይዟል፣ መዶሻ ይዞ አታገኙትም፣ መርፌ ይዞ አታገኙትም፣ ልብስ ሰፊው ምናምን። ለምን ሲባል ኦልሬዲ አብቅቷል። በቃ የዛ ቀን ትልቁ እንትናቸው ትልቁ ጉዳያቸው በሰንበት እግዚአብሔርን ማምለክ ስለሆነ ማለት ነው።
ያ በብዙ ህብረ ቀለም ያሸበረቀ ልብስ፣ ያ መርፌ ምናምን፣ ያ መዶሻ something like that እንደዛ ምናምን የሆነ የእንጨት ፍቅፋቂውን ለሚያደርጉ ሰዎች አሉ። እነዚህ መጣናጺ መሆናቸውን ለማሳወቅ ማለት ነው። እነሱም በሙሉ አውልቀው በቃ አለቀ። ከሁሉም ሰው ጋር ተቀላቅሎ ነው የምታገኛቸው ማለት ነው። ለምን ሲባል በሰንበት ስራ አይሰሩም። የኪንግደሙ መገለጫ ያ ነው። ያ ኪንግደም ሜንታሊቲ የሌለው ነው። በዛ በሰንበት ቀን መርፌ ሰክቶ ካያችሁት በቃ ያ ኪንግደም ሜንታሊቲ የለውም፣ ይወገዳል። ሰንበት አላከበረም ተብሎ ራሱ ማለት ነው። ያ ብሉይ ኪዳን ስለሆነ እንደዛ ነው። ዛሬ ምናልባት የሆነ ነገር ሰክተን የተገኘን ሰዎች እንኖር ይሆን? እንደዛ አይነት ነገር ልባችን ውስጥ ይኖር ይሆን? ቤት ስንከፍት ሞቲቫችን ምንድን ነው? ስናወራ ሞቲቫችን ምንድን ነው? ላይፍ ስንገባ ሞቲቫችን ይገባል። ካቆምኩበት እና ሞቲቫችን ምንድን ነው የሚለውን ነገር ማወቅ መቻል ማየት መቻል አለብን። ሁልጊዜ ቼክ ማድረግ መቻል፣ ራሳችንን መመርመር መቻል አለብን። ለምን ሲባል የእግዚአብሔር መንግስት ልክ እንደዛው ልክ እነሱ ያንን መንግስት ይገልጡ እንደነበረው በዛ አይነት ፓተርን የእግዚአብሔር መንግስትም ተመሳሳይ የሆነ መገለጫ አለው። በቃ ጽድቅ፣ ሰላም፣ በመንፈስ የሆነ ደስታ የሚባሉ መገለጫዎች አሉት። እና ቤት ከፍተን ባወራንባቸው ጊዜ ከነዚህ ውስጥ የትኛውን ነው እያጎደልን ያለው? በቃ በጣም ጥሩ የሆነ መለኪያ ማለት ነው። ምንድነው እያጎደልን ያለነው? የትኛውን ጽድቅ ነው እያጎደልን ያለነው? ሰላምን እንዴት ነው እያጎደልን ያለነው? ያንን በመንፈስ የሆነ ደስታ እንዴት ነው እያጎደልን ያለነው? በምንከፍትባቸው ጊዜዎች ቤት በምንከፍትባቸው ጊዜዎች በምናወራባቸው የሆነ ቤት ገብተን በምናወራባቸው ጊዜያት ሁሉ ከነዚህ ውስጥ እያጎደልን ያለነው ነገር ካለ ከነዚህ ውስጥ ሪሊ እንዳይገለጥ እያደረግን ያለነው ነገር ካለ በንግግራችን ውስጥ በወሬያችን ውስጥ ከነዚህ ውስጥ እንዳይገለጥ ያደረግነው ነገር ካለ there is something wrong። ከዛ በኋላ ቪው ምንም አይጠቅምንም። የሆነ እንትን ምናምን አሁን የሆነ ቴዎሎጂካል አጀንዳ ይዞ መከራከር እዛና እዚህ ጥጎን ማውራት ምንም አይጠቅምንም። መጀመሪያ ያጎደልነው ነገር አለ። ጽድቅ የሚባል ነገር አጉድለናል። መጀመሪያ ሰላም የሚባል ነገር አጉድለናል። ብዙ ጊዜ ሰላም የራቀው ውይይት እናደርጋለን። ለምን ሲባል መጀመሪያ በዚህ ሜንታሊቲ እኮ አልተነሳንም። አስቀድመን በዚህ ሜንታሊቲ መች ተነሳን? አስቀድመን መች በኪንግደም ሜንታሊቲ ተነሳን? ኪንግደሙን ከማስፋት አንጻር አይደለም። የሆነ ቪው ጣውቶ ነው ብኝ የተነሳሁት። እንዳልኳችሁ ወርድ ፎር ወርድ ነው የደገምኩ ያለሁት። በቃ እንደዛ ነው ልቤ ውስጥ ያለውና እዛ ነው የሆነ ቪው ጣውቶ ሆኖብናል ማለት ነው። የሆነ ቴዎሎጂካል አጀንዳ ጣውቶ ሆኖብናል ማለት ነው። እሱ ኦሬዲ ቦታ ይዞ ማየት ፈልገናል እንጂ የእግዚአብሔር መንግስት ጉዳይ አይደለም ያሳሰበን ማለት ነው። የራሴ የምለው ቪው አለኝ ኦፍ ኮርስ። ግን ከዛ ወጥቼ እሱን ይዤ መሞገትና የሰዎችን ሰላም ማሳጣት በጀመርኩበት ሰዓት ግን ያ ኪንግደም ሜንታሊቲ ይጠፋል። ምናልባት የኔ ቪው ምናምን ግድ የማይለው ሰው ይኖራል። ኢየሱስን ብቻ ፈልጎ ምናምን ይመጣ ሰው ሊኖር ይችላል። እንደዛ እንደ ክርስቲያን መነጋገር አለብን ብዬ አስባለሁ። ዛሬ አስቼ ለምንድነው ቤት የከፈትከው? ዛሬ የከፈትክበት ምክንያት ሪሊ እግዚአብሔርን ጽድቅ ለመስራት ነው ብዬ ስጠይቀው ምን አገባህ በስልኬ ካለኝ እመኑኝ በቃ ከዛ በኋላ ብዙ ኢንተረስትድ አይደለም። ምክንያቱም ለኔ ተሰጥቶታል፣ እግዚአብሔር ባሪያ አድርጎታል፣ ለኔ አገልጋይ አድርጎታል። በቃ አለቀ። እና አሁን አስቹ ምሳሌ የማደርገው ሰው በጣም ትልቅ ሰው ነው። እሺ እና ግን እንደዛ ነው እግዚአብሔር መንግስት ውስጥ ያለ ነው። በቃ እኔ በጣም በምንም ነገር በልምድም በክርስትናው በምንም ማንሰው ሰው ያኔ መጠየቅ መብት እንዲኖረኝ እግዚአብሔር አድርጓል ብዬ አስባለሁ። እሱም ደሴም እንደዛ እንጠያየቅ ያስፈልጋል። ሪሊ በዚህ ውስጥ የተገለጠ እግዚአብሔር ጽድቅ ምንድነው? እዚህ ውስጥ ሪሊ የፈጠርከው ሰላም ያመጣው ነገር ምንድነው? በዛ ውስጥ ሪሊ በዛ ውስጥ ያመጣው ያ በመንፈስ የሆነ ሰዎችን ያስደሰተ ነገር ምንድነው? ነው ወይስ ልኳን ነገረልን ልክ ሳውላንች አለበት እንዴ ተቀመጠው ሆኖ ነው ወይስ እንደዛ ነው ይሆነ ያለው? እንትና እኮ በቃ ነገረዋል እስከ አፍንጫው አስታጠቀው አይነት ማለት ነው። እንደዛ አይነት ነገር ከሆነ ደስታው በመንፈስ አይደል በስጋ የሆነ ደስታ ስለሆነ የእግዚአብሔር መንግስት ጉዳይ አይደለም የተገለጠው በዛ ቦታ። we need a little care እዚህ ቦታ ላይ ብዬ አስባለሁ። ምን ያህል የእግዚአብሔር መንግስት ጉዳይ በምንከፍታቸው ላይቮች ላይ ለቲክቶኩ ኮሚኒቲ ስለሆነ እያወራ ያለሁት ማለት ነው እየተገለጠ ነው። በምንሰበሰብበት በምንገናኝ በምናወራበት ጊዜ ሁሉ የእግዚአብሔር መንግስት ነገር ምን ያህል እየተገለጠ ነው ወይስ እኛ ያቋቋምነው የሆነ ሰው ሰራሽ የሆነ መንግስት ነገር ነው እየተገለጠ ያለው?
በጣም ክሩሻል ኩዌሽን ነው ብዬ አስባለሁ። ሶ የሆነን ሰው ይዘን ኢን ማይንድ የሆነን ሰው ቪው ለመምታት እየሞከርን የሆነን ሰው መልከታ የሆነ ሰው ላይቭ ገብቶ የተናገረውን ነገር እሱን ለማጣሉ ሰላም እናጣለን። ምንም ይሄ ግልጽ ስለሆነ ነው በግልጽ እያወራን ያለ ነው። ስለዚህ በእግዚአብሔር መንግስት ውስጥ ምንድነው እያበረከትን ያለ ነው የሚለውን ነገር በደንብ ማየት መቻል አለብን። ምልከታዎች ይነሱ አይነሱ ነው? ኧረ አይደለም። ቴዎሎጂ አይወራ ነው? ኧረ አይደለም። በጣም ፋሲኔትድ ቱዋርድ ቴዎሎጂ በጣም ማለት ሲበዛ እና እንትን አላደርግም። የሆነ መሬት ላይ ደግሞ ብትመለከቱኝ ብዙ ባክዳውን አላደርግም አካዳሚክ ሰዎች ጋር ይሁን እንጂ በጣም ውስጥ የሚመጣውን የሆነ እንትን ማረጉን ኮንስትራክት ያደረኩትን ነገር ለመሞገት ለምንትን ለማድረግ ምናምን ብዙ ባክዳውን አላደርግም። አንዳንድ እዚህ አሁን የሉም አንዳንድ ጓደኞች አሉ እነዴፍ ምናምን ማለት ነውና ያውቃሉ እነሱ እና የእግዚአብሔር መንግስት ነገር ሲሆን ግን ያ የእግዚአብሔር መንግስት ነገር ነው። አለቀ። ሰዎችን ወደዛ መንግስት የመጥራት ጉዳይ፣ ወደዛ የመምራት ጉዳይ ነው። እነዚህ ሶስት ነገሮች አይተው ነበረ ሰዎች ጌታን ሲከተሉ የነበረው ሰዎች ለክርስቶስ ሲማረኩ የነበረው ያንን የጽድቅ ሕይወት አይተው ያንን በመንፈስ ቅዱስ ያላቸውን ያንን ደስታ አይተው ማንም ሊተባበራቸው የሚደፍር የለምና ግን ዕለት ዕለት ይጨመር ነበር ይላል። የሆነ ባድ ሞቲቭ ያለው ሰው መጥቶ እስቲ ምናምን ብሎ አይተባበራቸውም። እንደ እጣው የሚሆነው እንደ እንትና ነው እንደነ ጠንቋዩ ሲሞን ነው የሚሆነው። ነገር ግን አተሴም ታይም ደግሞ ወጌታ የሚመጡ ይጨመሩ ነበር፣ ዕለት ዕለት ይበዙ ነበር፣ ያድጉ ነበር። በመንፈስ ቅዱስ ያላቸው ህብረት ያ ደስታ የሚገርም ነበር። ሰዎች ይጨመሩ ነበር፣ ያ ጽድቅ ሕይወት ይገለጥባቸው ነበር። ስትመለከቱ ሁለተኛ ክፍለ ዘመን ላይ ዳት ወዝ በጣም የሚገርም ማለት ነው። ሊያሳድዳቸው ፕሊኒ ዘ ያንገር የሚባል ቢታንያ ግዛት ላይ እንትን የሆነ ሰው ቢታንያ ግዛት ላይ ገዢ የሆነ ሰው ለኢምፔረር ትራጃን ለተባለ ሰው ደብዳቤ ይጽፍለታል። ትራጃን ማለት እነ ዮሐንስ በተሰደዱ ጊዜ የነበረ ንጉስ ማለት ነው፣ ያ ቄሳር እና ያ ሀገረ ገዢ ፕሊኒ ይጽፍለታል እና የሚጽፍለት ክርስቲያኖች አሉ እኛ ሰፈርና ሰው መጥቶ ከአንተን ካደረገ በኋላ ይሄ ሰው ክርስቲያን ነው ካለኝ በኋላ ያንን ሰው አስጠርቼ ክርስቲያን ነው ይለዋለሁ። አዎ ይለኛል። ካድ ስለው አልክድም ካለ 3 ጊዜ አልክድም ካለ እገለዋለሁ፣ አሰቃየዋለሁ እና እንዲህ እያደረኩኝ ነው ምን ይመስልሃል እያለ ምክር ይጠይቀዋል። ምክር ሲጠይቀው ስለነሱ ባህሪ ግን ይነግረዋል። እለት እሑድ ይሰበሰባሉ። እሑድ በሳምንት አንዴ ብቻ ሰንበት ላይ ይሰበሰባሉ። ቀኑን አላስታውስም። ይሰበሰቡና ሁላቸውም ይቆሙና መጀመሪያ ለኢየሱስ እንደ አምላክ ይዘምሩለታል ይላል። አንድ ሁለተኛ የኢየሱስን አምላክነት ከዛ እንመዛለን ብዙ ጊዜ። ሁለተኛ ይምላሉ ይላል። ይምላሉ ሲል የአትማኑና የተባለውን አይደለም። ነገር ግን እንደ ፕሮሚስ ይገባሉ። ምን ላለማድረግ፣ ላለመስረቅ፣ እንዲህ ላለማድረግ፣ ክፉ ላለማድረግ፣ በሐሰት ላለመመስከር ምናምን። ይሄንን ሁሉም በአንድነት ይቆሙና ኮንፌስ ያደርጋሉ። ሶስተኛ ከዛ በኋላ ምግብ ይመገባሉ። የሚመገቡት ምግብ ነውር እነዚህን ይልና እንግዲህ ሌላ ቦታ በካኒባሊዝም እየተከሰሱ እያሉ ነው። ይሄ ሰው ጠጋ ብሎ አይቷቸው አህዛብ ነው ይሄንን የሚለው እነዚህን ሁሉ ያደርጋሉና ግን ስቲል ክርስቲያን ናቸው ከተባለ እንደዚህ ያደርጋቸዋል። ምን ትለኛለህ ሲለው ምስክር ካልጠራህባቸው ምንም አትበላቸው። ምስክር ተጠርቶባቸው ክርስቲያን ናቸው ተብሎ ግን እነሱም አልክድም ካሉ ግን የፈለግከውን የማድረግ መብት አለ ይለዋል። ይሄው ማለት እንዴት ነበር ሲገለጥባቸው የነበረው ሲባል በጽድቅ የፈለገ አሰቃያቸው፣ የፈለገ ግደሏቸው፣ የፈለገ ነገር አድርጓቸው በጽድቅ ይገለጣሉ። እንደ እግዚአብሔር ቃል ሲመዘኑ ቫዮሌት የሚያደርጉት ነገር የላቸውም። እንደ እግዚአብሔር ቃል ሲመዘኑ የሆነ ስተውታል። እዚህ ጋር ይኸው ከራሳቸው ከሚነግራቸው ቃሉ ከሚነግራቸው ነገር ዲቪዬት አድርገዋል የምትሏቸው ሰዎች አይደሉም። እንደዛ የምትሏቸው ሰዎች አይደሉም። ለምን ሲባል ምክንያቱም ጽድቅን ያስቀደሙ ሰዎች ናቸው። ላይቭ ገብተን በምናወራው እዛ ወሬ ውስጥ በእግዚአብሔር ቃል መሰረት ቁጭ ብሎ የሚመዝነን ሰው ቢኖር ስንቱን ቫዮሌት አድርገን ነው? በጣም ብዙ ነገር ቫዮሌት አድርገናል ብዬ አስባለሁ። ብድግ ብዬ ወንድሜን ነው የምወገው፣ ብድግ ብዬ እህቴን ነው የምወገው፣ ብድግ ብዬ የሆነን ቸርች ነው የማጠቃው፣ ብድግ ብዬ የሆነን ቪው ነው የምመታው።
ተነስቼ የማደርገው ነገር የሆነን ሰው አጥቅቶ የሆነ እንትን ለማግኘት የገዛ ወንድምህን ኦፌንሲቭ ሆነበት ማለት እንደዛ አይነቱ ነገር ብዙ ጊዜ ይገለጣል። ይሄ የታወቀ ስለሆነ ሰው ሪሊ መጽሐፉን ይዞ ቁጭ ቢል አንድ ሰው ምን ያህል ነው እንደ እግዚአብሔር ቃል ነው እያወራ ያለው ሊለኝ የሚችለው? ቤት ከፍቼ በማወራው ወሬ ውስጥ ቤት ተከፍቶ እኔ ቤት በሚሆነው ነገር ውስጥ እንደ እግዚአብሔር ቃል የሆነ በጽድቅ የሆነ ምን ያህል ነገር ነው እየተደረገ ያለው የሚለውን መዛኝ ቢኖር የታችሁታል። ይሄ ሉተራኒዝም፣ ካልቪኒዝም፣ ፔንቴኮስታሊዝም እንትኒዝምን እንዳለ ኢዝሞቹን በሙሉ ጥላችሁ በቃ ቃሉን ብቻ ይዛችሁ ቁጭ ብትሉ በጣም ብዙ ችግር ይፈጠራል። የወንበዴ ዋሻ እንዳናረጋቸው ፈራለሁ። ቪዎቻችን ምልከታዎቻችን ራሳቸው የወንበዴ ዋሻ እንዳናረጋቸው ፈራለሁ። ንግድ መነገጃ የሚደግፈኝ ሰው እኔ እንዲደግፈኝ የሚያደርጉ እንትን የሆነ እኔ ሰፖርት የሚያደርግ ሰው ከኔ እንዳይርቅ የሚያደርጉ እንዳይሆኑ። ለምን ሲባል ከፍተን በምናረጋቸው ነገሮች ውስጥ እንደ እግዚአብሔር ቃል በጽድቅ የሆነ ነገር መመልከት ብርቅ እየሆነ እየመጣ ስለሆነ ግን ጳውሎስ ይሄን ይነግራቸዋል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የኛ ልክ እንደ ሮም ሰዎች ቀድሜ ኮንቴክስቱን ስላልኳቸው እንደ ሮም ሰዎች መብልና መጠጥ የሆነብን ነገር ምንድነው? የመከራከሪያ ምንጭ የሆነብን ነገር ምንድነው? ጽድቅ እንዳይኖር በቤታችን ያደረገብን ነገር ምንድነው? መብልና መጠጥ የሆነብን የእግዚአብሔር መንግስት ነገር ያ ጽድቅ፣ ሰላም በመንፈስ የሆነ ደስታ እንዳይገለጥብን ያደረገ ነገር ምንድነው? እጃችን ላይ ያለ አንድ ያለ ነገር ምንድነው? እሱን ከማጥፋት መጀመር በጣም ብልህነት ነው። ምክንያቱም እኛን የሚጠብቅ ወደዚህ መንግስት ለመቀላቀል የሚፈልግ ኢየሱስን ብቻ መስማት የሚፈልግ ሌላ ነገር የደከመው የሰለቸው ብዙ ሰው አለ። ለዛ ሰው መድረስ የመጀመሪያ ስራችን ነው መሆን ያለበት ብዬ አስባለሁ። እና እንትኑን እንደዛ አደረግነው። ቲክቶኩን ፕሮፌሽናልስ የማያወሩበት የቴዎሎጂ ስኩል አድርገው ይመስለኛል። እንደዛ እያደረግነው ነው። የሚያወሩት ፕሮፌሽናሎች አይደሉም። ብዙውን ነገር የሚያወሩት በጣም በዲሲፕሊንም ነገሮችን አርቲኩሌት በማድረግም እንትን የሆኑ ሰዎች እየሆኑ ነው። በጣም የሆነ ሻሎ አይነት ነገር ያላቸው ሰዎች እየሆኑ ነው። አት ዘ ሴም ታይም የሚወራው ነገር በጣም ሲሪየስ ነው። ሲሪየስ ነገር በፕሮፌሽን ካልተወራ ችግር ነው። እና ቲክቶክ እንደዛ አደረግነው። ፕሮፌሽናሎች የማያወሩበት ከታች ሆኖ የሚሰሙበት በቃ እያዘኑ ምንም እያሉ የሚሰሙበት ቴዎሎጂ ስኩል የወንጌል መስበኪያ ቦታ አይደለም። የሥነ መለኮት ትምህርት ቤት ላይብራሪ የሌለበት ጥልቅ ንባብ የሌለበት አውትካሙ እንዳይታወቅ የሆነበት ቴዎሎጂ ስኩል እና አንዳንዴ እንደዛ አይነቱን ነገር ላይፈልግ ይችላል ኢንቫይሮንመንታችን። በቃ ስለ ኢየሱስ ብቻ እንዳወራለት ፈልጉ ቁጭ ብሎ እየሰማኝ ያለ ሊኖር ይችላል። ያን ሰው ሰብሯል። እሺ አንተ የምታወራው ቪው በጣም መልካም ነገር ሆኖ የተወሰኑ ሰዎችን ሊጠቅም ይችላል። ለሌላኛው ግን ኢየሱስን እንዳይሰማ ሊከለክለው ይችላል። ቪው አይወራ አይደለም። በጣም በተወሰነ መልኩ ለሰዎች በሚጠቅም መልኩ ታንጂብል ሆኖ ሊወራ ይችላል። እኔ እስካሁን ማረሳው አስቼማትረሳውን ብዬ አስባለሁ። የጌታ እራት ላይ እኔ ኤቢ አማኒ ምናምን ገብተን ያወራንበት ጊዜ አለና በጣም ሪሊ ሲሪየስ የሆኑ ቴዎሎጂካል ኢሹዎች አሉ እዛ ውስጥ ማለት ነው። ግን ሰዎች ደግሞ ምንድነው ስለ ጌታ እራት ማወቅ ያለባቸው ነገር ምንድነው የሚለውን ነገር አስቀምጠን ነበር። ያንን በማድረግ ብዙዎቻችን እኔን ጨምሮ ምን ያህል ፐርሰንት ተሳክቶልናል ሰዎች ጋር ታንጂብል የሆነ ነገር እንዲደርስ የሚለው ነገር እሱ ጥያቄ እንዳለ ይሁን፣ ግን የምናወራው ነገር ደካሞችን የሚያነሳ መሆን አለበት። ጉልበታቸውን የሚያበረታ መሆን አለበት። የሚያቆማቸው መሆን አለበት። ሰዎችን ወደ ንስሐ የሚጠራ መሆን አለበት። ኢየሱስን የሚያሳያቸው መሆን አለበት። ሪሊ ከኛ ጋር ህብረት ለማድረግ ኢንተረስትድ እንዲሆኑ የሚያደርጋቸው ነገር መሆን አለበት። እኛ ጋር ያለውን ጌታ የሚያሳያቸው መሆን አለበት።
እኛን ያቆመንን እኛን ያበረታንን በምህረቱ ያቆመንን ጌታ የሚያሳያቸው መሆን መቻል አለበት። እና አንዳንድ ሰዎች ይጠይቁኛል ቲክቶክ ከመጣ ወዲህ የተማርከው የት ትምህርት ቤት ነው? እዛ መማር ፈልጌ ነበር ምናምን ይሉኛል። እና አንድ ነገር ናፍቃለሁ። አንተን የነካን ጌታ የት ነው የማገኘው? ያንን ጌታ ማግኘት እፈልጋለሁ የሚሉ ሰዎች ግን ይናፍቁኛል። የስነ መለኮት ትምህርት ቤት በማስታወቂያ ይገኛል። ጌታችን ኢየሱስ በማስታወቂያ አይገኝም ጋይስ፣ በህይወት ነው የሚገኘው። እኛ በምናሳየው ህይወት ነው የሚገኘው። ጳውሎስ እዛ ሮሜ ምዕራፍ 14 ላይ እንደሚናገርለት የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እነዛ በተገለጡ ልክ እነዛ በታዩ ልክ ነው ኢየሱስ የሚገኘው። ሌሎች ኢየሱስን ያላገኙ ሰዎች የሚያገኙት በእኛ ህይወት እንጂ በማስታወቂያ ያገኙትም። እና እሱን እናፍቃለሁ። አንተን የነካኝ እንዲነካኝ ይፈልጋል። አንተን ያገኘ አንተ የቀመስከው አንተን የለወጠን እንዲለውጠኝ ይፈልጋል። ሰዎች ወደዛ ደረጃ እንዲመጡ የሚያደርጋቸው ነገር ምንድን ነው? ያ የእግዚአብሔር መንግስት ሜንታሊቲ፣ ያ የእግዚአብሔር መንግስት ጉዳይ በእኔ ላይ ሲገለጥ ነው፣ በእናንተ ላይ ሲገለጥ ነው። ቤት ከፍተን የምናደርጋቸው ነገሮች ከነዚህ ከሶስቱ አንዱን ቫዮሌት ካደረገ የእግዚአብሔር መንግስት ነገር እየተገለጠ አይደለም። የእግዚአብሔር መንግስት ነገር እየተወራ አይደለም። የሆነ ችግር አለ። ከስጋችን እየጮህን ነው ማለት ነው። የገዛ መንፈሳችንን እየሰማን ነው ማለት ነው። ራሳችንን እያስተዋወቅን ነው ማለት ነው። የሆኑ ደጋፊዎች ይዘን ከነሱ ጋር የሚያጣብቀንና የሚያኖርን ነገር እያደረግን ነው ማለት ነው። ያ ደግሞ ኢየሱስን ያሳየን። ሰው ድጋሚ ልጠይቅና ልጨርስ። ዛሬ መብልና መጠጥ የሆነብን ነገር ምንድን ነው? በመካከላችን የእግዚአብሔር መንግስት ነገር እንዳይገለጥ ያደረገው ነገር ምንድን ነው? እሱን ከማስወገድ መጀመር ብልህነት። ብዙ ጮኩባችሁ፣ ተባረኩ። ዋው በጣም 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 ቆንጆ እውነት ይገርማል። ስንጀምርም እያልን ነበር እና ትንሽ ሻከር ብለናል እና እግዚአብሔር በቃ በደንብ ነው የተናገረን በማለዳው ቅዱሳን። እኛም በማታ እኔና ሻውሊን ሌሎቻችሁንም በማለዳ ደግሞ እናንተን አይገርምም? በቃ ይሄንን ጠዋትና ማታ ነው እንግዲህ ብዙ ጊዜ በማለዳ ማታ ምናምን ነውና በጣም በጣም ቆንጆ ሀሳብ ነው። ሻውሊ የምትለው ካለ ዶክተር ሀያላኑ አጠገብ ከሌለ እሺ። ያ በጣም 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 ቆንጆ ነገር ነው። ሄዋንዬ ሜርሲ አማን እሸታችን ነበር ካንተ የምትለው ካለ በእውነቱ እንትናችን መቀየር አለበት። ትንሽ ቅድም እኔ እያልኩ ነበር የነበራችሁት እዚህ ይላችኋል። ትንሽ ሻከር እያለን ነው እያለን እንትኖቹ መልእክቶቻችን እንደኛ እንትን እያጡ ነው። በጣም ጠዋት አካባቢ በእናንተ በእናንተ ጠዋት በእኔ ከሰዓት እንዴት ነው ወይ እናንተ ማታ በእኔ ከሰዓት አካባቢ የሆነ ቦታ ሲሄድ ኧረ ምንድን ነው ምን ሆናችሁ ነው አለ አንዱ ማለት ነው። ምንድን ነው ሌላ ቦታም በጣም ጠንካራ የሆነ ነው ንግግራችሁ ምናምን አለኝ እና እውነት ነው እና ትንሽ እንትኖቻችን መለስ ማለት ያለባቸው ይመስለኛልና ያ እስማማለሁ። አማን እያለ ያማን ብያለሁ። ያማን ቤት ናችሁ? ደህና ናችሁ ወይ? ይስፋ ቡና አልተመጣም። ሰላም ብያችኋለሁ። ገና ነው እንዴ? ስንት ሰዓት ሆነ? 2:25 2:25 ላይማ ቀበቶን አስረ ጫማን አርገ ወንጌል እኔ አርፍጄ እኮ ነው የምተኛው። እኔ ለዛ ነው እንዴ? ወደ 4-5 ሰዓት ነው የምነሳው ብዙ ጊዜ። አይ ለእንትን ነው ለእንዲህ ዝም ብዬ ለእንትን ለማድበቅ ነው፣ ለጫወታው ድምቀት። እሺ አይቀጥሉ፣ አወራለሁ። አሁን አርፍጄ ስለገባው። እሺ
አዎ የትንሽ ውይይታችን ትንሽዬ ብቻም ሳይሆን ትንሽ እንትኑ የለቀቀ ይመስለኛል እሎች ያሉበት እና ቃላቶቻችን መቀየር አሉበት። በቃ ምንም እኛ ለእግዚአብሔር ያስቆጣናል እንትን ይለናል፣ ግን መለስ ግን ማለት አለብን። በዛው ከቀጠልን ግን ያ ትክክል አይደለም እና ትንሽ እኔንም ይጨምራል፣ ሁላችንም የሚጨምር ጉዳይ ነው። እንትኖቻችን እንግዲህ ያው ይገባችኋል ምን ለማለት እንደፈለግኩኝ። ከቶኛል ዩቱብ ላይ ርዕሱ ራሱ ሌላ ቤት የምናያቸው እና እከሌ ገብቶ አንቀጠቀጣቸው፣ ሩሙን አንቀጠቀጠው እንዴ! ዩቱብ ላይ የእኛን እንትኖች ይዋቸው ሌላ ቤት ላይ ያኔ ይደረጉ የነበሩ ሆነዋል እኛ ቤት ላይ ያሉ እንትኖች ራሳቸው ማለት ነው። እና ይሄ የእኛ ስዕል አይደለም፣ የእኛ መልክ አይደለም፣ የእኛ መታወቂያ አይደለም። እና ወደ ኦሪጂናል መታወቂያችን መግባት አለብን ይመስለኛል። ያ እውነት ነው። ትንሽ መረር ያለን ይመስለኛል። አምን እሺ አሁን ያገኘው መሰለኝ አይዳውን ከሁለት ቀን በፊት እስከ ዛሬ እየረበሸኝ ያለ እዚህ ቤት ሆነን ከእንትና ጋር ያወራ ነው። ከአክሊሉ ሽመልስ ነው ማን ነው የሚባለው? እና በጣም ነው የጨውኩበት እና አወዝናት ሃፒ ሁለቱን ቀን በተለይ እሱን ሰውዬ ባሰብኩ ቁጥር የሆነ የጨንቀኛል አይነት ነገር ማለት ነው። ያረኩትም ነገር ትክክል አልነበረም። ያስ ኮሚኒኬትም እያደረግ አልነበረም። እኔ ደርቦም ያወራ ሰው ነርቬ ላይ ነው የሚቆመው ነው። ደግሞ ሆን ብሎ ይደርባል ሊያናድ ፈልጎ ምናምን እና የፈለገውን ቢያደርግ ግን ስቲል ከኔ ማለፍ አልነበረበትም እና እሱንና መሰል ነገሮች አሁን ዳይሬክትልኛ ልናስታውሳቸውም እንችላቸውም አንችላቸውም ሰው ጆሮ ላይ ሲደርሱ የሚተረጎሙ አፕሮቾች ይኖሩናል እና ዳዊት የሚያውቃቸውን ኃጢአቶች በእግዚአብሔር ፊት ከተናዘዘ በኋላ ከድብቅ ኃጢአቶች ደግሞ አንጻኝ ይላል አይደል? ራይት ዴር ከማያስታውሳቸው ማለት ነው። ከተደበቁ የተገለጡትማ የተገለጡ ናቸው። ይኸው ይዘረዘርኳቸው አይነት ነገር ነው እና ለኛ ማይታዩም ሊሆኑ ይችላሉ። አንዳንዴ ዲስከሽን ላይ ምናምን ስናወራ ድንገት ሊያመልጠን ይችላል። ከዛ በኋላ በቃ እየተረበሽን ነው የምንውለው ምናምን እየተረበሽን ነው የምንውለው እና እኔ አሁን እንደ መፍትሄ ማስበው ለእንደዚህ አይነት እንትኖች ከጅምሩ ከእንደነዚህ አይነት ሰዎች ጋር ኢንጌጅ አለማድረግ አሁን ለምሳሌ አክሊሉን አላወራውም። ምን ያው ለምሳሌ ምንም የሆነ አሁን ሳውንድ ነገር ቴዎሎጂካሊ ሳውንድ ነገር ስለማያወራ ምናምን አይደለም። በቃ የሆነ ከዛም ከዚህም የሆነ የተለቃቀመ ነገር አምጥቶ ለማሰር የማይመች አይነት ነገር ስለሚያወራ ማለት ነው። በቃ ኤቭሪቲንግ እኛ ያወራነው ነገር ስህተት መሆን እንዳለበት አስቦ የሚያወራ አይነት ሰው ስለሆነ ማለት ነው። ሶ ኢንጌጅ ባለማድረግ ራሳችሁን ትጠብቃላችሁ። አንዳንዴ ይሄ ፐርሰናል ፕሪፈረንሶችንና ባህሪያቶችም እንዳሉ መረሳት የለበትም ብዬ አስባለሁ። የሆነ ፕሪፈር የምናደርጋቸውና የግል ባህሪዎቻችን እንዳሉ ማለት ነው። እንደዛ አይነት ነገሮች ላይ መስራትን ይጠይቃል። ባህሪ ነው ተብሎ ዝም ተብሎ አይኬድም። ዊኖዳት ግን እንዳሉ መታወቅ አለበት። አንዳንድ ሰው በጣም ጭምት ነው፣ ፈጠን እያለ እንኳን ማውራት የማይችል ነው። እንደኔ አይነቱ ደግሞ ዝግ ብሎ ማውራት ተራራ መውጣት የሚሆንበት ሊሆን ይችላል። እነዚህ ማንነታችን ውስጥ ያሉ ባህሪያቶቻችን ናቸው። ቀስ ብለን ምናምን ማስተካከል የምንችላቸው ነገሮችም ሊሆኑ ይችላሉ፣ ግን እኛነታችንን ዲተርማይን የሚያደርጉ ናቸው። እንዳልኳችሁ ቀስ ብሎ ማውራት ለእኔ ተራራ መውጣት ነው። በጣም ቀስ እያሉ ረጋ ብሎ አሁን እስቲ ረጋ በል ተብሎ የሚወራበት አይነት እንትን
በቃ ለኔ ሌላ ዓለም ነው። አንዳንዴ ቀናባቸዋለሁ እንደዛ የሚያደርጉ ሰዎችን። ያንን መጥቶ ነው አንድ ሰው በጣም ረጋ ያለ ነገርን ጭምትነት ብሎ ዲፋይን ካረጋ ድምፅ ዝግ ያለ ነገርን ከሆነ ትህትና ብሎ ዲፋይን የሚደረገው ኢንፋክት በብዛት ዲፋይን የሚደረገው እንደዛ ነው። ስለዚህ እያንዳንዱ ያ ሌላኛው ሰው የሚያወራው ነገር ሁሉ የቲቪትም ተደርጎ ሊተረጎም ይችላል። የሚያወራው ነገር እኮ ጥሩ ነው ግን ትህትና ይጎለዋል ይላል። ከዛ ትህትናው የጎደለው የትኛው ነው ብለህ ቼክ ስታደርግ ለካ ድምፅ በጣም ይጮሃል። የምሬ ነው ባይዞ እንደዛም ሊሆን ይችላል። የምርም ደግሞ ትህትና የጎደለውም ነገርም ሊሆን ይችላል። መጽሐፉ በሚልበት እኔ ትህትና ኢዝ ናት አባውት የሆነ ኤክስፕረስ በምናደርግባቸው መንገዶች ነው ብዬ አላስብም። ኢንትሪንሲክ ኔቸር ነው፣ ከኔ ተማሩ የተባለ ነገር ነው ብዬ ነው ማምነው። ብሉፕሪንቱ ራሱ ኢየሱስ ክርስቶስ ነው። እኔ ነኝ ትሁት ጨዋ እኔ ነኝ። ስለዚህ እኔን አይታችሁ ነው የሆነን ነገር ዲፋይን ማድረግ የምትችሉት ብሏል። ስለዚህ ትህትናንና የዋህነትን ኢጎሴንትሪክ አለመሆንን ሳምባዲ ጃጅ ሲያደርጋችሁ ዊዝ ሪስፔክት ቱ ማን ነው ጃጅ እየተደረገ ያለው? እንደ ፓስተር ገሌ ነው እንደ ወንጌላዊ ገሌ ነው ምናምን ኖ፣ ዊዝ ክራይስት አንጻር ነው መታየት ያለበት ነው። ለሁሉም ነገር መለኪያ ስለሆነ ክርስቶስ ኢየሱስ ማንም ደግሞ እርሱን የተቀበለው ነው አይደለ? አንደኛ ዮሐንስ ምዕራፍ 2 ላይ እርሱ ደግሞ እንደተመላለሰው ሊመላለስ ዘንድ ይገባዋል። ስለዚህ የክርስቶስ ምልልስ እያንዳንዱ የህይወታችንን ፓርት ዲተርማይን ያደርጋል። ኢቭን ከድምፃችን መጎርነን እስከ መቅጠን ድረስ ያለውን ሁላ ጭምር ማለት ነው። ምክንያቱም ክርስቶስ ድምፁን ከፍ አድርጎ ተናገረ የተባለባቸው ቦታዎችም አሉ። ወደ ውስጥ አስገብቶ ቀስ ብሎ ደግሞ ነገራቸው የተባለበት ቦታም አለ። ዲፋይን ስናደርግ በዛ መልክ ዲፋይን መደረግ አለባቸው። አንዳንዴ ምን ይዘን መተናል የሚለውም ነገር እንትኖቻችንን ጀጅ ሊያደርግ ይችላል ብዬ አስባለሁ። ወደ ሚዲያው ስንመጣ አሁን ጆይን ሳደርግ ጠዋት ቲክቶክ ከፍቼ ከእንቅልፌ ነቃው ማድረገውን አድርጌ ጨርሼ ስልኬን ሲይዝ ምን እያሰብኩ ነው? ስልኬን እያስኩ ያለሁት ለምን ጉዳይ ነው እየገባሁ ያለሁት? ኦኬ ምን ላወራ ነው አሁን ገስት ላይ የገባሁት? እነሱ ነገሮችን ፋክተር ሆኖ ሊያገለግሉ ይችላሉ። እዚህ ሚዲያ ላይ ለምናደርገው ነገር ለምንናገረው ነገር ይሄ ቲክቶክ ፖለቲክስ ሁሉ እንዳለ ሆኖ ማለት ነው። እኔ ግን ለምንድን ነው የምጠቀመው? እኔ ግን ለምንድን ነው የማረገውን ነገር የማረገው? ማወራውን ነገር የማወራው ለምንድን ነው? የሆነ ቪዲዮ ልሰራ ስሰናዳ ለምንድን ነው እየሰራ ያለሁት? ያንን ቪዲዮ for the benefit of the body ነው? ለራሴ ቤኔፊት ነው? ኦኬ እነሱ ነገሮች በጣም ዲተርማይን ያደርጋሉ ሚዲያ ላይ ያለውን ነገር። አስተውያለሁ እኔም ዩቲዩብ ላይ እገሌ ገብቶ ጸጥ አደረጋቸው ምናምን ድሮ ነበረ። ይሄ ከ3 ዓመት በፊት ያኔ ሰብሰብ ብለን ምናምን የቆጥ የባጡን የምናወራበት ጊዜ ላይ የነበሩ ርዕሶች ነበሩ እነዚህ። እንትና ገብቶ ጸጥ አሰኛቸው ምናምን፣ እገሌ ከባድ ሚስጥር ዘረገፈ ምናምን። ኧረ ወየው የሆነ ከባድ ሚስጥር ለመዘርገፍ አይደለም እዚህ ያለ ነው። የክብር ተስፋ የሆነውን የእግዚአብሔር ሚስጥር የሆነውን ክርስቶስ ኢየሱስን ልንናገር ነው የምንመጣው። ግባችንም እሱ ነው መሆን ያለበት። ከዛ ውጭ ያለው ነገር በሙሉ ትርፍ ነው። ባይዞ እናውቃለን። ምንም የቃላት ማሳመር ምናምን አይደለም። ክርስቶስን ከተናገርክ በኋላ ያሉ ነገሮች በሙሉ ትርፍ ናቸው። ዋናው ነገር እሱ ነው። ዋናው ነገር እሱ ነው። ስለዚህ አሰላለፍን በደንብ ቼክ ማድረግ፣ አንዳንዴ የምንገኝባቸውን ቦታዎች በደንብ ምንን ይዘናል የሚለውን ነገር ዲተርማይን ስለሚያደርጉ እኔ አሁን እንደዛ ነኝ። አሁን ኢጎይስቲክ ሆነ ነው አማን ምናምን የሚባል ነገር ሊመጣ ይችላል። እግዚአብሔር በሚያየው በየቀኑ የምታገለው በቃ ኃጢአቴ ብዬ የማስበው ሰልፍን ነው። መጽሐፍ ቅዱስም ሰልፍን ነው ግደሉ ያለው። የአማርኛው ሰልፍ አይደለም የእንግሊዝኛው ሰልፍ ማለት ነው። ራስነትን እኔነት ምናምን እሱ ነው የምንለው ነገር ነው ኃጢአት አይደለ? እሱ እንድንገድል ነው እያንዳንዱ ንግግራችን ላይ። ሰለሞን እየረበሸኝ ነው ኮሜንት ሴክሽን ላይ። አሁን ሚውት ላደረገው ነው ሚውት። እሺ እና ከደገም አደርገዋለሁ ብዬ ነበር ስላጣሁት ነው። ሌላ ቦታ የሆነ አንተ ብቻውን ያወራል ረጅም ነገርና ምን ነክቶ ነው?
አሁን ይሄ ለምሳሌ አሁን መሀል ላይ ዲስትራክት ሆኜ የወጣሁት ትህትና ማጣት ነው። አሁን ለአንዳንድ ሰዎች ተብሎ ሊተረጎም የሚችለው እሱ ነው እያወራን ያለ ነው። ለምን ሚውት ታደርጋለህ? በቃ ትህትና የለህም አንተ ምናምን ተብሎ ሊተረጎም ይችላል ነው። ኤኒዌይስ ወደ ፖይንታችን ስንመጣ ኢጎይስቲክ ከመሆን አንጻር አይደለም ነው። ለምሳሌ አንዳንድ ነገሮችን ስናደርግ ተብሎ ሊተረጎሙ የሚችሉ ነገሮች እንዳሉ ሆነው እኔ በግሌ ከማንም በልጣለሁ ብዬ አላስብም። ቢሆን ከብዙዎች የማንስ እንደሆንኩ ነው ማስበው። ማለት ክርስትና መነሻችን ስሪታችን በራሱ የሆነ እንድንጠራራ የሚያደርግ ስሪት አይደለም። ክብሩን ጥሎ የመጣ አካልን ነው እየተከተልን ያለ ነው። በእርግጥም አባቱ መልሶ ያከበረው ማለት ነው። በከብቶች በረት የተወለደን ነው እየተከተልን ያለ ነው። ስለሌላው ጠረን ለመናገር አፋችንን ለመክፈት ሳምባዲ ኤልስን የሆነ ፕሮፋይል ለማድረግ እድል የሚሰጠን አይነት አይደለም። ኢሴንሳችን ኔቸራችን በራሱ የተከተልነው መንገድ ራሱ እኔ ማለት የምንችልበት አይደለም። ያንን እኔነት በሙሉ ለክርስቶስ ነው የምንሰጠው። ኦኬ ለክርስቶስ ነው የምንሰጠው። ሶ ዳስ ዋይ እንግዲህ ላስት አንድ አመት ለኔ ናት አንድ አመት ኦልሞስት ሁለተኛ አመት እየመጣ ነው ያለው። በቃ ቅርጽ እያያዘ ቅርጽ እያያዘ አሁን ወዳለንበት እንትን ደርሷል ብዬ አስባለሁ። ሶ ኮሜንት በብዛት ከመጣ እንግዲህ የመቀበል ግዴታ አለብን። አይ በቃ እቺን ነገር አስተካክል የሚባል ነገር ከመጣ መቀበል አለብን። ምናልባት እኛ እንደዛ ራሱ ባናስብ ራሱ ማለት ነው አማ ልክ ነው ማለት አንተ ቲቪ ብለህ ላታስብ ትችላለህ፣ ግን እንደዚህ ነው የሚተረጎመውና እቺን ነገር ተዋት ከተባለ የመስማት ግዴታ ይኖርብኛል። ግን እኔ ሚዲያው ጋር ስመጣ በግሌ ከጠየቃችሁኝ ምንም ፐርሰናል ጌን ለማግኘት የማደርገው ነገር የለም። ምክንያቱም ጌን ተብሎ አሁን ላይ ጥቅም ተብሎ የሚወሩ ነገሮች ሳይኖሩ በፊት እኛ እዚህ ነበርን። ቲክቶክ ሳይሰራ በፊት ነበርን። እዛ ፌስቡክ ላይ እኩል እንትን እንጠቀም ነበረ። 2005 ጀምሮ ዩቲዩብ እንጠቀም ነበር። ስለዚህ ኋላ በመጣው ዲተርማይን ልታደርጉን አትችሉም። ፎር ዛት ማተር እንቅስቃሴያችንም ይታወቃል። ምን አይነት ጌን እያገኘን ነው? ምን አይነት ይሄው ምንድነው ሰልፍ ሴንትሪክ የሆነ ኦኬ እኔነት የነገሰበትን ምን አይነት ኢምፓየር እየገነባን ያለ ነው? ኖ ዌይ አታገኝም። እኔ አካባቢ እኔና ጓደኞቼ አብረን የምናገለግል አታገኝም። እንደዚህ አይነት ነገር የለም። የሆነ ኢምፓየር እየገነባን ምናምን የሆነ ብራንድ እየሰራ ምናምን ኖ ዌይ የለም፣ መኖርም የለበትም። ፓስተር ጆን ፓይፐር እንደሚናገረው ማለት ነው we are not celebrities we are servants እንደሚለው ሴሌብሪቲ አይደለንም እኛ አገልጋይ ነን። እኛ ኦኬ አገልጋይ ነን። ያንን አገልጋይነት ነው ኢሜጅ ማድረግ የሚኖርብን። በተለያዩ አጋጣሚዎች ምናልባት ያንን ያላሳየንበት ሁኔታ ቢኖር እግዚአብሔር ምህረት ያርግልን። ሰው ቀጣይ መንገዶቻችንን እንዴት ማድረግ አለብን የሚለው ላይ መንቀሳቀስ ይኖርብናል። መስመሮቻችን በስርዓቱ መሰመር አለባቸው። በቃ እኔ በዚህ መንገድ ነው የምሄደው፣ በዚህ አካሄድ ነው የምሄደው። ማንንም ጠልቼ ማንንም እንትን ብዬ አይደለም። አሁን በጣም ሴሌክቲቭ ሆኛለሁ፣ እንደምታውቁት በጣም ሴሌክቲቭ ሆኛለሁ። በቃ አስቤ ነው የምገባው። አይታችሁ እኮ ነው የትም ሰው ቤት ስገባ አይታችሁኝ አታውቁም። የሚጨንቁኝ ሰዎች ካሉ ዞር ነው ማድረጋቸው። በቃ የሆነ ኮንሲስተንሲ ማላይባቸው ሰዎች ካሉ ብሎክ ነው ማድረጋቸው። የሆነ ቦታ ላይ ያወሩትን የሆነ ቦታ ላይ ማይደግሙ ከሆነና ለእንደዛ አይነት ስፒሪት አይመቹም ብዬ ማሰባቸው ከሆነ ዞር ነው ምለው። ጠብቃችኋለሁ። እኔን እስኪቦልኩ ካልቦልኩ እኔን ቦልካቸው። ግን ያ ነገር ከእንትን አንጻር አይደለም፣ ከኢጎ አንጻር ምናምን አይደለም። ሳምባዲ በክርስቶስ አካል ውስጥ ኮንሲስተንትሊ የሆነ ነገር የማያሳይ ከሆነ ለእናንተም አይጠቅማችሁም። ዞር ብሎ ኖርማል ለእናንተ ኢሜጅ ራሱ አይጠቅማችሁም። ከለር የሚቀያየር ከሆነ ለእኔ ፐርሰናል ፕሪፈር አላደርጋቸውም እንደዚህ አይነት ሰዎችን። ለአገልግሎቴም ይሆናሉ ብዬ አላስብም። አሁን ይሄ ደግሞ በሌሎች ዘንድ የሚተረጎምበት አካሄድ ሊኖር ይችላል፣ አላውቅም። ግን ማቀው ከቲቢት እንዳልሆነ እያደረኩ ያለሁት ያንን የሆነ ራሴን የሆነ ነገር ላይ ከማስቀመጥ አንጻር ከመቆለል አንጻር እንዳልሆነ ግን አውቃለሁ። ማንም ስላልሆንኩ ማለት ነው፣ ማንም ስላልሆንኩ። ስለዚህ ምናችንም ይጥፋ ምናችንም ይጉደል፣ ቦዲ ኦፍ ክራይስት ላይ ግን
ምንም አይነት ጥላሸት የሚቀባ ነገር ከኛ መገኘት የለበትም። ሰዎች ክርስቶስን እንዳያዩ የሚያደርግ አይነት ማነቆ መንገድ ላይ መቀመጥ የለበትም። ቢኮዝ ኦፍ አማን ማለት ነው። በቃ ለዛ መጠንቀቅ እንዳለብኝ አውቃለሁ። ውሃ መጠጣበት መንገድ ወንድሜን የሚያሰናክል መሆን የለበትም ነው። ስጋ መብላት እንዳለው ወንድማችን። ስለዚህ እግዚአብሔር ይርዳን። እንግዲህ ብዙ ነገር አንስቻለሁ። የሚሆናችሁን ውሰዱ ከዛ ውስጥ ተባረኩ። ያ በጣም ቆንጆ። ሁላችንም እንግዲህ ሁሌ ፐርፌክት አንዱ ብቻ ነው። በቃ ሁሌ ፐርፌክት አንዱ ብቻ ነው እና እኛ እየተለወጥን መሄድ አለብን። በተለይ ደግሞ አንዳንድ ነገሮች ሲነሱ የሆነ ወቅት ውስጥ ልንያዝ እንችላለን እና ግን ከወዲያውኑ መውጣት አለብን። እርስ በርስ እንደዚህ እየተመካከረን ዶክተር ቅድሚያ እሰጣለሁ የሚመች ከሆነ ካልሆነ እሺ ትንሽ እንትናችንን መቀየር ያለብን ይመስለኛል። እኔም ራሴ ማለት አንዳንዶቻችን በል የምናረገው አንዳንዶቻችን በል ነው የምናረገው ሩም ከፍተን ምናምን እና ብቻ አሁን አላነሳውም፣ ግን በአጠቃላይ ግን መሻሻል ያለብን ይመስለኛል። እኔ በምንም መልኩ ትክክል ነን ብለን ካለን በቃ እኛ ራሳችን ነው እያታለልን ያለ ነው። ልክ አሁን አማኔ እንዳለው ማለት ነው። እንዳው እንኳን በውስጣችን እንኳን ያላጠፋን መስሎን እንኳን ከሆነ እንኳን ሰዎች አስተያየት ከሰጡን ግን ምክንያቱም የምንኖረው ቅድም አሁን ቃልዬ ያካፈለናል አይደል ለወንድም እንትን የምንለውና እንደዛ እናደርጋለን። እኔም እስተካከላለሁ፣ ሁላችንም እንስተካከል። በተለይ ቋንቋችን አንቱን እኮ መናገር እንችላለን። ቋንቋችን ግን በጣም ጠንካራ ባይሆን ማለት አሁን አንዳንድ ቋንቋዎች ማንደግማቸው አሉና ደግሞ ምን ያደርጉብናል? ክፋቱ አይታችሁ እንደሆነ ይቀርጹና ይልኩልናል ውስጥ ለውስጥ እና እችኛዋን ሁላችንም ማለት ነው አስደንጋጭ ቃላቶች እየተናገርን ነው። እኔ ብቻ ከሆነም የተሰማኝ አላቅም። እኔ ከርዕስ ጀምሮ ዩቱብ ላይ ከርዕስ ጀምሮ እንደገና ደግሞ ሰዎች እየቆረጧት የሚልኳት በአጠቃላይ ደግሞ ቪዎች የወንበዴዎች ዋሻ የሆኑብንም እኔንም ያካትታል። በቃ ማያካትት ማንም የለም። ምንናገር ፊት ለፊት ላይ እታች በቻት ሁላችንም ነው። እዚህ ነገሩን መስተካከል ያለብን ይመስል ያዋን ያለሽ ወይ ሜርሲ ወይ ጨረቃ ወይ ዓለም በክርስቶስ ያ ኦኬ። እንግዲህ እናንተ እንትን ከሌላችሁ ሌሎችን እንቀይራለን ማለት ነው እህቶቻችን። ኦኬ እታች ደግሞ መግባት የሚፈልጉ ልጆች እናስገባቸዋለን። ሰማሉ። እኔ እኮ በአንድ ጊዜ ሴቶችን ሁሉንም ጠርታቸው ሁሉንም በአንድ ጊዜ ጠርተህ እኮ እየጠበቁ የሚመቸው አራታችንም አንዴ ማይክ ከፍተን እናውራ። ኦኬ። በነገራችን ላይ አስቀድሜ ቃል ጌታ ኢየሱስ ዘመንን ይባርከው። በእውነት መጠማት መራብ ያለብንን ነገር አስቀድሞ ሲናገር ነበረ እና እጅግ በጣም ደስ እያለኝ ነበረ። ጌታ ኢየሱስ ዘመን ህይወትን ይባርከው። ማለት መጽሐፍ ቅዱስም ሲናገር እኮ ቅድም አማን አንዳንድ ነገሮች ሲል ነበርና የሆነ እንትናችን ሊመስል ይችላል። አንዳንድ ጊዜ ትሆናችን ራሱ እንደዚህ አይነት ባህሪ ያለብን ሊያስመስልን ይችላል። አብዛኛውን ጊዜ እኔም እንደዚህ አይነት ቦታ ላይ እሳተፋለሁ። ምንም እንኳን ወጣ ያለ ንግግር ባልናገርም
ከረር ልባቸዋለሁ፣ ጠብቅባቸዋለሁ በነገሮች ላይ እንውረድ ወደ መሬት ይሄ ማለት ባህሪ ያለኝና ላንቺ አንመልስም አናወራሽም የሚሉበት አጋጣሚዎች ይፈጠራሉ። እና አንዳንድ ጊዜ ቆይ ምን አይነት ባህሪ ነው ያለኝ ብዬ ራሴን ጠይቀዋለሁ። ለምንድን እንደዚህ የሚሉኝ ጥያቄ እኮ ነው እየጠየቅኩኝ ያለሁት የሚሉ ሀሳቦችን ከራሴ ጋር አወራለሁ። እና ከቶናችንም ይመስለኛል ቶናችን መስተካከል አለበት የሚሉት ነገሮች እንዳሉ ሆነው አንዳንድ ጊዜ ደግሞ በጣም የሚያበሳጩንም ወገኖች ደግሞ አሉ። በዛ ውስጥ እንደ ሰውኛ የሆነ የሚቀያየር ባህሪ ያለን፣ ልንቆጣ እንችላለን፣ ልንናደድ እንችላለን። ምክንያቱም ሰዎች ነን፣ በውስጣችን የሆነ ነገር አለ ማለት ነውና መስተካከል አለበት። ኦፍኮርስ መስተካከል አለበት፣ ቶናችን መስተካከል አለበት። የተቋረጥሽ መሰለኝ። ተቋርጫለሁ እና መስተካከል አለብን። ኦፍኮርስ መስተካከል አለብን። በአሕዛቦች ዘንድ እንኳን መታወቂያችን ማለት ደቀ መዛሙርት መሆናችሁን እንኳን በፍቅራችሁ ያውቋቸዋል አይደል? መለያችን እንኳን ፍቅር ነው። መተሳሰባችን አንድነታችን ነው። ለሰዎች ያለን አመለካከት ነው። ይሄ ነገርን እኔ በክፋት አይቼው አላውቅም። አንዳንድ ጊዜ ግን ከምንንቀሳቀስበት እንቅስቃሴ አንጻር ቶናችንን ያስቀይሩናል። በዛን ሰዓት የምንናገራቸው ንግግሮች ወደ ሌላ ተወስዶ ተቆራርጦ ሲፖሰት እንመለከታለን እና እውነት ነው። የእግዚአብሔር ጸጋ ሊረዳን ደግሞ ልናስተካክል የሚገቡ ነገሮች ናቸው ብዬ አስባለሁ። እኔ ገና ወደ እኔ ቲክቶክ ስትገቡ አንድ ጽሑፍ አለ። ሰዎችን ለማስረዳት ድምፅ ሳይሆን አነጋገርን አሳምር፣ ተክሎችን የሚያጠጣው ዝናብ እንጂ መብረቅ አይደለም የሚላልና ከድምፅ አንጻር ነው። ድምፃችንን ከፍ አድርገን ስንናገር ሰዎችን እናንጻለን ወይ እንመልሳለን ወይ? ሰዎች እየተማሩብን ነው። ፍሬ እያፈራን ካልሆነ ማለት እየሰራን አይደለም ማለት ነው። ምክንያቱም በፍሬያችን መታወቅ አለበት ብዬ ስለማምን እና ይሄ ነገሮቻችን መስተካከል አለበት። ሲቀጥል ደግሞ እኔ መንፈስ ቅዱስ የሚወቅስ መንፈስ ቅዱስ ነው በውስጣችን ያለው። እኔ በጣም አንድ ሰው አናዶኝ የሆነ ጊዜ ላይ በኮመንት የሆነ ጽሑፍ ጽፌ ያንን ሰው እስካገኘው ድረስ እንቅልፍ ያጣሁበት አጋጣሚ ጭም ንግግር ነው የተናገርኩት። ግን ለ3 ለ4 ቀን ያክል እንቅልፍ አጥቼ አውቃለሁ። ያንን ሰው አግኝቼ ይቅርታ እስከምለው ድረስ ያ ሰው እኮ አላስተዋለውም በሚገርም ሁኔታ ማለት ነው። በ3ኛው ነው በ4ኛው ቀን የሆነ ቤት አግኝቼው በጣም ይቅርታ ብዬ ስለው ምን አደረግሽኝ ነው ያለኝ። በጣም የሚገርመው ነገር ማለት ነው። እኔ ግን ለ3 ለ4 ቀን ያክል እንቅልፍ አጥቼበት ነበር እና በውስጣችን ያለው መንፈስ ደግሞ የሚሰራን የሚያምንጸን ዕለት ዕለት የሚያድሰን ነው፣ አዲስ ሰው የሚያደርገን ነው እና በዚህ ህልውና ውስጥ ልንቆይ ይገባል ብዬ አምናለሁ። አስቼ ተባረክ። እድል ስለሰጠኝ አመሰግናለሁ። እሺ ተባረክልኝ። ብሩክ ነሽ። ኤቢዬ እንኳን ደህና መጣ። እሺ ማን ነው? ቮልካኒክ አሴ ተመስገን ነኝ። እንዴ ተሜዋ ይላል እኮ ገብቶኛል። ተሜ ካልኩማ ምን ዋጋ ይቅርታ፣ ይህን ስም አሁን አይደለም ድሮም ጀምሮ የምጠቀመው ነበርና ፌስቡክ ላይ ረጅም ዘመናት ተጠቀመውና በተመሳሳይ ተቀጠቀጥክ አይደለ? አዎ ብዙ እንደዚህ አይነት ነገር ስለመጣ ነው። ወደ ድሮ ስም ልመለስ። እሺ በዚህ ስም አውቁኝ፣ በቃ ቮልካኖ በሚለው ስም አውቁኝ። ሄዋኒ ትመለሻለሽ። እሺ ቆይ አንዴ ትመለሻለሽ። ቆይ ዓለም ይሁን ዓለም ስላወራች ቆይ እነ ቃልዬን እናስገባቸው። ኦኬ እሺ ኤቢዬ ኤፊ ሰላም ናችሁ? ሁሉ መልካም እና ሁሉ ሰላም። አስቼ ሁላችሁንም ሰላም ብያለሁ። አለን። ዛሬ እስቲ ደግሞ ትንሽ እንዲህ የሆነች ነገር ጠራ እናድርግ ብዬ ነው። እንትን ዩቱብ ላይ ምናምን ሳይ በጣም ትንሽ ጠነከረን የኛ ፋሚሊዎች ማለት ነው እና
እና ርዕሶቻችን ራሱ እንደገና ደግሞ እየተቆረጡብን የሚፖሰቱብን ሌላ ሩም እንኳን ስንሄድ ኧረ ምን ነክቷችሁ ነው እናንተ ሰዎች ደህና ናችሁ ወይ ምናምን እያሉን ስለሆነ ጎረቤቶቻችንም ድሮን ትንሽ ልክ ነው። እውነት የሆነውን ነገር እውነት አንመለስም። ግን ቋንቋዎቻችን እና ርዕስ የምንሰጣቸው በተለይ ዩቱበር የምትሰሩም ልጆች ርዕሶቻችሁን ለምሳሌ ኤቢ ገብቶ አስደነበራቸው፣ ኤፊ ገብቶ ሩሙን ተቆጣጠረው። እንዴ ምንድን ነው ይሄ? ይሄ ትክክል አይደለም። እና ኤፊ ገብቶ ሩሙን ይህንን ቢቆጣጠረው እኮ ጌታ ነው እንጂ እኛን ለጌታ ሀሳብ ነው የምንገዛው እንጂ እና የሰዎችን እያገነን ነው እንትን ላይ ራሱ ለነዛ ሰዎችም ራሱ ጥሩ አይደለም ማለት ነው። ያ ግን ምንድነው በውስጥ ያለ እልህ ነው። ግሩፕ ከፍለን አንዱን እናደምቀዋለን አንደኛውን እና እኔ ይሄ አልተመቸኝም እና ይህንን ነገር ማስተካከል አለብን ባይነኝ እና ይህንን ላይ እያወራን ነው ኤቢና ኤፊ ደግሞ ትላንትና የሰራኸው በጣም ጠዋት ያየሁት ኤፊ በጣም ቆንጆ ነው የሰራኸው ወንጌል ምንድን እስኪ ነገር ስበከን የሚለውን እና አይ በጣም አሪፍ ልጅ አግኝተናል። እንትና ቢጠፋም እረፍት ላይ ነው መሰለኝ አጋፔ እና የአንተችን ሰሞኑን ያየኋቸው በጣም አሪፍ ናቸው። ብሩክ ነህ፣ ቀጥል እንግዲህ ሀሳብ ስጡ። እሺ ያው ሁላችንም በጌታ ሰላም ብያቸዋለሁ። አሁን መራርነት በጣም እያየው ነው እና ከክርስትናችን ከራሳችን ክርስትና ወጥተን ከራሳችን ከክርስትና ያን ኢሜጁን ጥለን ራሳችንን የምንገነባ ሌላ በግሩፕ እንዋጋ በለው ብለን ለምን እንደምንዋጋ ማናውቅ ከሁሉ በላይ በጣም የሚያስፈራውና የሚያስደነግጠው ነገር ክርስትናን እኔ ባልኩት መንገድ ብቻ በዚህ ቪው ብቻ በዚህ ቶን ብቻ በዚህ መንገድ ብቻ የሆነ ሪስትሪክትድ አድርገን የሆነ በዛች እንትን ያስቀመጥንባት መንገድ ራሳችን መልሶ ነገር ይጥለናል። ፎር ኤግዛምፕል አሁን አንተ ባነሳቸው መንገዶች የከሌ ገብቶ አንጫጫቸው፣ የከሌ ገብቶ አንበረከካቸው፣ ብዙ አናገራቸው፣ አስደነበራቸው የሚል ነገ እኛ ላይ ዞሮ ደግሞ ደነበረ፣ ተንተባተበ፣ የሚናገረው ግራ ገባው፣ ግራ ጠፋው፣ ግራ ገባው፣ ጠፋው ምናምን ተብሎ ሲሰራብን ኢማጂን አድርጉት። እና መጀመሪያ እውነት እኛ ክርስትናው ራሱ ገብቶናል ወይ? ከሁሉ በላይ ደግሞ ክርስትና የሆነ ቤተክርስቲያን ሄዶ አባል ብቻ መሆን አይደለም። አሁን ላይ እየገባኝ ያለው ነገር ራስን ከመካድ የሚጀምር የክርስቶስን ጸጋ በእኛ ላይ የሚያኖር ራስን በመካድ ጀምሮ በክርስቶስ ጸጋ ባለው ጸጋ የሚያስገድ ነገር ነው። አሁን ብዙ ጊዜ ስለ ጸጋው ተነገረን እንጂ ራስን ካድ ተብሎ ደግሞ እየተነገረን አይደለም። እዚህ ሚዲያ ለሰምቼ ማላቃቸው ነገሮች ክርስቶስ ወደ እኔ ኑ ብቻ አይደለም፣ ሸክማችሁን አራግፋለሁ ብቻ ሸክማችሁ አውርጄ እኔ ሸክም ትቀበላላችሁ ብቻ አይደለም ያለው። ልክ ማቴዎስ 11 ላይ እንዳለ ማለት ያለው ራሳችሁንም ካዱ ነው። አሁን አብዛኛው ሰው ራሱን ያልካደ ራሱን ያልገዛ በጣም ከባዱ ነገር ራስን መግዛት ነው እዚህ ላይ እና እኔ ብዙ ቀን ተጸጽቼ አውቃለሁ። ለምን እንደተናገርኩ ብዬ እንዴት ነው እንደተናገርኩት ብዬ ጌታ ነው የምላቸው እና አሰላስላለሁ። አንዳንድ ጊዜ በዚህ በሶሻል ሚዲያ ብቻ ሰው እንዲሁ ከሰዎች ጋር አንዳንዴ ራሱ ከተናገርኩ በኋላ የምናገረው ነገር ትክክል ሆኖ አንዳንዴ በተናገርኩበት በዛ በድምፄ ማለት ነው እና ራስን መግዛት የሚባለውም ነገር ትንሽ አንዳንድ ጊዜ እየጎደለን መጥተዋል። ይሄ ደግሞ ከምን እንደሆነ ግልጽ ነው ለሁላችንም ምንነቱ ማለት ነው። አንደኛ አልሸነፍ ባይነት፣ በቃ ታጋይነት። ሁለተኛ የማናውቀውን ነገር አዋቂ ያስመስለን ራሳችንን ማቅረብ፣ ምክንያቱም ከሰዎች ክብርን መፈለግ። ይህም ደግሞ በጣም አደገኛ ነገር ነው። ራሳችን ጠልፎ ስለሚጥለን ማለት ነው። ነገ በዛ ነገር ኤክስፐርት የሆነ ሰው በመጣ ጊዜ በዛ ነገር ላይ ማለት የምንናገረው ነገር የለንም። እኛ ራስ እንጠየቅ መልስ የለንም። ከኔ በተሻለ ቢያብራራው ይሻላል የሚል ማለት ነው እና ስለዚህ ይሄ ሶሻል ሚዲያ ላይ ያለን አካሄድ እግዚአብሔር ቢፈውሰው በእውነት ነው ብላችሁ እና ልክ ሶፍትዌሩ እንደተበላሸው ኮምፒውተር ሆነናል እና እስከ መች በዚህ መንገድ
ራሳችንን እንትን እያደረግን ማለት ነው እንደምናቆይ አላቅም። ሁለተኛ ደግሞ ከሁሉ በላይ የሚገርመኝ ማለት ነው ዛሬ አንዱ የገነባውን ጤናማ የእግዚአብሔር ሆነ ወንጌል ሌላኛው መጥቶ በኢጎ ሲያፈርስበት የእውነት በጣም በሚያስፈራ ሁኔታ ማለት ነው። አሁን ላይ እንዲህ እየተነገረ ኤከሌ የሆነ ግሩፕ ስለሌለው እየተጠለጠለ ኤከሌ ደግሞ የሆነ ግሩፕን ስላነሳ ደግሞ ቢሳሳትም እሱ ልክ ሲሆን ትህትና መለኪያው ይሄ ከሆነ ማለት ነው በቲፎዞ ብዛት በደጋፊ ብዛት ትህትና ከሆነ እውነት እግዚአብሔር ከኛ ጋር መሆኑን በምን እንወቅ? በደጋፊ ብዛት ከሆነ ማለት ነው። ኢየሱስ ክርስቶስ በቀራንዮ ላይ ሲሰቀል አንድ ደጋፊ እንኳን የለውም። አንድ ደጋፊ በዙሪያው እንኳን የተገኘ ሰው አልነበረም። እውነትነቱ ግን አልተቀየረም። አሁን ለሶሻል ሚዲያ ኤከሌ ገብቶ አንበረከከው፣ ኤከሌ ገብቶ ምናምን አንጫጫቸው፣ ግራ አጋባቸው። አብዮት አይደለም እያካሄድን ያለ ነው። ይሄ የክርስትና እውነተኛ ጥሪ እንጂ እያካሄድን ያለ ነው አብዮት አይደለም፣ የደርግ ዘመን አብዮት አይደለም። እና በዛ መንፈስ ባንታይ መልካም ነው የሚል እምነት አለኝና ከሁሉ በላይ የጣልነውን ነገር ብንመልስ ራሳችንን በመካድም ጭምር ክርስትናችንን ብንገልጥና እኔ ለእኔ ከእኔ በእኔ ካለን እስከ የት ነው የምንሄደው? እውነት ሴጣን ወድቀ ብሰግድልኝ ዓለምን ሁሉ አንተ አሳልፈህ እሰጥሃለሁ ብሎ እንዳለው ማለት ነው። በቃ ወድቀን እየሰገድን ነው። እኔ ለእኔ በእኔ ካለን ማለት ነው። ክርስቶስ ያላደረገውን በእኛ ህይወት ውስጥ ማድረግም አይፈልግም እና ስለዚህ ማስተዋልም አለብን። ይሄ ነገር በጣም እያሳሰበኝ ነው። በጣም ቆንጆ ሰዓት ነው ያነሳው። እግዚአብሔር ይባርክ። አመሰግናለሁ። ያ ትክክል ነው። በተለይ እንትኖቹ አስደንግጠውኛል። አንዳንድ ቃላቶች እኔ እኮ ነገሩን ያነሳነው ሀሳብ ስህተት ነው ብዬ አይደለም እየገለጥንበት ያለው ግን ሳይታወቀን ሳየው ትንሽ እንትን ብሎኛል። እኔ ጋር ብቻ ከሆነ አላቅም፣ እናንተ አይታችሁትም ከሆነ እስቲ ሀሳብ እንድትሰጡ ብዬ ነው። ደግሞ እጁ ላይ ያላችሁት ደግሞ ወሳኝ ልጆች ናችሁና በጣም ጥሩ ነገር ነው ባይ ነኝ። እሺ ኤፍዬ ቲኒ እንትኑ እኔ እኮ ራሱ ኤፊ አንተን ያልክብኝ ይህንን ሀሳብ ያስገባብኝ። እሺ የትኛው ኤፊ ትንሹ ማለት አመሰግናለሁ። የተወደድክ እንዴት ነህ? አረጃ ወጣ እኮ ነው። እነሱ ይቀጥሉ። አስቼ ኤቢና ኢፋም ይቀጥሉ አለው። እኔ እሺ ኤቢዬ ይሄዱበት እስቲ። አሁን ይህንን እችን እንትን እያሳየን ያለነው እችን ወራቶች በተለይ በቃ ሁላችን የሚያካትት ነው። ትክክል ካለመሆነ የሀሳባችን የገለጥንባቸው እንትኖች መስተካከል ያለባቸው መሰለኝና እየተተቸን ነው። ምን ትላላችሁ? ዶክተር አንተ በማንኛውም ሰዓት ሲመች መክፈት ትችላል። አስቼ እሺ፣ ሰላም ሁላችሁም በድጋሚ እንዴት ናችሁ? ሰላም አለን። ጥሩ ሀሳብ ነው ያነሳችሁት። አይ ቲንክ መገምገም እንዴ ሄድ ብዬ እያወራው ለካ ሚዩት ሆኗል። አሁን እሰማለሁ። አሁን ትሰማለህ? አም ሶሪ ሄድ ብዬ ቀጥል ዶክተር፣ ችግር የለም። ከአንተ ቀጥያ ከአንተ ቀጥሎ ማውራት ስለሚከብድ ልቀጥል መሰለኝ። ዶክተር እውነቱን ነው። እኔ መስማማለሁ ከዶክተር ጋር። ይፋ እንደዛ ይላል እና እኔም ተቀብየዋለሁ እሱን። አይ ደስ ይላል። እንግዲህ ሰምተናል ብዙ ነገር። እኔን ያው ብዙ አያስጨንቀኝም ታውቃላችሁ፣ እንደዚህ አይነት ትርምስ እና ተው በለው ሂድ በለው በሚለው ብዙ እንትን አልልም። ቢኮዝ የሚቀጥል ነገር ነው ይሄ። ጌታ እስኪመጣ እየባሰ የሚሄድ ነው። አልጎሪዝሙ ሶፊስቲኬትድ የሆነ ሲመጣ
ታውቃላችሁ ዩቲዩብ በአመት 40 ቢሊዮን ዶላር በእንትን ብቻ ያገኛል። በአድቨርታይዝመንት ብቻ ዩቲዩብ ብቻ 40 ቢሊዮን ዶላር ሬቪኒው አለው፣ ገቢ ማለት ነው። ከወጪ ቀሪ ገቢ አለው። ስለዚህ ይህንን ነገር የሚገፋው እንደነዚህ አይነት ነገሮችን ሴንሴሽናል የሆኑ ነገሮችን በመግፋት ነው። ስለዚህ ያው ጥንብ ባለበት የተባለውን ነገር ክርስቶስ በሌላ ቢጠቀምም እኛ ይገባናል። ገንዘብ ባለበት አካባቢ ገንዘብ ለሆዱ ያደረሰው እዛ አካባቢ መኖሩ አይቀርም እና እኔ ይህንን ነገር ኦኬ መጽሐፍ ቅዱስ እንደዚህ አታርጉ፣ መልካም የሆነውን አስቡ፣ ከዚህ ራቁ የሚል አድቫይዝ ሐዋርያ ጳውሎስ የሰጠባቸው ብዙ ቦታዎች አሉ። አክሽን ኦሪየንትድ የሆነ ላይፍ እንትን ኮማንድመንቶችን እናያለን። ግን እኔ ከዛ በላይ ትልቁ የኛ ስራ ደቀ መዝሙር ማድረግ ነው። ሰውየውን ያንን ህይወት የሚኖርበትን አቅም መስጠት፣ ማስተማር፣ እንዳውም የበለጠ ሶሻል ሚዲያው ላይ ኢንጌጅ እንድናደርግ የሚያደርገን ማህበረሰባችን፣ የክርስቲያኑ ማህበረሰብ፣ ሌላውም ዋይደር ኮሚኒቲ ያለበትን ዘመኑ ያመጣብንን ጣጣ አንደርስታንድ ማድረጋችን ነው። እኔ ኦብዘርቭ ማድረግ ነው ያለብን እንጂ በዚህ ነገር ላይ ብዙ መደናገጥ አለብን ብዬ አላስብም። እየከፋ ነው የሚሄደው፣ እየከረፋ ነው የሚሄደው። ስለዚህ እኛ ክርስቲያኖች እንዴት ነው ኪንግደም ኤቲክሱን ምን ተገብረው አሁን ባለንበት ዓለም አሁን ባለው ዘመን በፍጹም ልታቆመው በማትችለው እንደዚህ አይነት የፈጠነ አሉ ነው እንግዲህ ሱፐርላቲቮችን መጠቀም በምን አይነት መንገድ እንደሚቻል ባላቅም ይቀጥላል። በቃ ይሄ ይቀጥላል። በጣም የሆነ ፍትፍት እንዳገኘ ሰው ነው ወሬ። ሰው በጣም ደስ ይለዋል በማለዳ እያለ ነው አይኑን ጠርጎ ወደዛ ውስጥ የሚገባው እና አስዬ ይገባኛል ኮንሰርንህ። ግን እኔ ፎከስ ማድረግ ያለብን የእግዚአብሔርን ቃል በማስተማር ሰዎች እንዲለወጡ። ከዚህ በፊትም ከሁለት ቀን በፊት ይመስለኛል ሰዎች ከሚዲያም ከሌላውም ነገር እንዲጦሙ፣ ከምግብም እንዲጦሙ፣ የእግዚአብሔርን ፊት እንድንፈልግ፣ እንድንመለስ። እኔ አሁን በልቤ አንድ ያለ ሀሳብ አንድ ቦታ አሁን ስመጣ ኢትዮጵያ አንድ ቦታ ማገለግለው ሀሳብ አለኝ እና መመለስ ነው። በቃ ሪኒውድ መሆን፣ መመለስ፣ ሪስቶርድ መሆን እና አይ ቲንክ ከዚህ በፊት የሰራልን ነገር አለ። ከእግዚአብሔር ጋር በጣም ኮኔክትድ ሆነን ባህሪያችንንም አረማመዳችንንም አስተሳሰባችንንም የተለወጠበት የተማረክንበት ለእግዚአብሔር ጥፍት ያልንበት ከኛ ጋር የተለያየንበት በቃ ያየሁት ሻውል ጠፋብኝ እኮ አጣሁት ያልንበት ያ የህይወት ነገር የህይወት ምዕራፋችንን ፈልገን ማግኘት አለብን። ያንን የቅንነት ህይወት ያንን ስለ ክርስቶስ ኢየሱስ ባለመናገራችን ከተነሳንበት እስከ ዴስቲኔሽናችን ከአዲስ አበባ እስከ ሐዋሳ ጭንቅ ብሎን የምንሄድበት አልተናገርኩም ስለ ጌታ ብለን ለዚህ ሰውዬ ሳልነግረው ጌታን ሳያውቅ እኮ ወደ ሲኦል ሊሄድ ነው ብለን ውስጣችን የሚጨነቅበትን ያንን ዘመን ፈልገን ማግኘት አለብን። ስለዚህ እኔ የሚመስለኝ አክሽናችን ውስጣችን ሞልቶ ባህሪያችን ተንሻፎ ተንጋዶ በጣም ብዙ ተጨራምቶ ከዛ ውስጥ የሚወጣ ነገር ነው እና እኔ ለአክሽኔ አይደለም በጣም የምፈራው። አክሽኔ እንደ እንትን ነው። ፈርን የሚባል የሆነ ተክል አለ፣ የዱር ተክል ነው እና ፈርን በጣም ሴንሲቲቭ ነው እና ኢኮሎጂው ምንድን ነው እየሆነ ያለውን የሚያሳይ ነው እና ወይ ቶሎ ያብባል ወይ ቶሎ ይጠወልጋል እና እኔ አክሽናችንን ከዛ ጋር ነው አያይዘው። አንዳንድ ይሄ
እልህኝነታችንን፣ እብሪታችንን፣ ይቅርታ ለማድረግ አቅም ማጣታችንን፣ ሰዎች ሲጨነቁ ሲቸገሩ ምንም የማይመስለን አንዳንድ ጊዜ እንደውም እንኳንም አገኘው እንኳን ቀመሰ የምንልበትን የልባችን ድፍረት እኔ እሱ አይደለም ያሳስበኝ፣ ከሱ ጀርባ ያለው መንፈሳዊ ውድቀታችንን ነው ማየው። እና መስራት ያለብን ተግተን መስራት ያለብን ያንን አንደርላይን ኮንዲሽን አይደለም የሚሉት እዚህ በሕክምና አንደርላይን ኮንዲሽኑ ነው ብዙውን ሰው የገደለው። ኮቪድ ብዙ ሰው አልገደለም። ደም ብዛቱ፣ ስኳሩ፣ ስም አጠራሩ የበዛው አንደርላይንግ በሽታ ነው ኦቤሲቲው። ሱሱ ልክ ኮቪድ ሲያገኘው ድው አድርገው እና ኮቪዱ አይደለም ሰውን የገደለው። እና ይሄ ተመልከቱ፣ ኤቭሪ ታይም አጀንዳ ይሰጡናል። አጀንዳ አለን፣ የምንታመስበት አጀንዳ አለ። የወንጌላውያንን ከለር ለመቀባት እኔ እሱ ምንም አይታችሁ ከሆነ አይዶን እንግዲህ ሁላችንም ሪያክሽኖቻችን እና እኔ እንደዚህ አይነት ነገር እኔ እንትን አይለኝም። የኔ የሚያሳስበኝ ሪሊ የምንሰብከውን ያክል ይቅርታ እንደራረጋለን ወይ? በጎነት አለን ወይ? የራሴን ነው የምላችሁ እንግዲህ የራሴን ብዙም ማውራው እዚህ ውስጥ ሌሎቻችሁንም አወራለሁ፣ ግን ኤፋን ነው ኤፍሬም ባለ ጊዜን አወራዋለሁ። በቃ በከፍታም በዝቅታም አወራዋለሁ። የልቤን ጭንቀት ያውቃል ማለት በፊት ለፊት ኤፋ አብርቶ ሊናገር ይችላል፣ ሊገስጸኝም ይችላል። የልቤ ፍርሃት እሱ ነው። በቃ አቅም እንዴት አጣን? እንዴት ነው ያጣ ነው? በቃ እና ዲሳይፕልሺፕ ኢዝ ናት አባውት ላይክ አወር አክሽንስ። አክሽኖችማ በራሳቸው ባይ ፕሮዳክት ኦፍ ሁ ዊ አር ነው። እና አዘ ክርስቲያን ኮሚኒቲ እንዴት ነው በገንዘብ ላይ ያልታመን ነው? እንዴት ነው በምስጢር ጠባቂዎች ማንሆነው? እንዴት ነው እንዴት ነው ባልንጀርነትን ለረጅም ዘመን ማንወስደው? እኔ ይጨንቀኛል። እኔ አሁን ይፋ ሲጠፋብኝ የሚጨንቀኝ እኔን ስላልደወለልኝ ስላላገኘኝ ሳይሆን ወንድሜ ምን ሆኗል፣ በቃ መጀመሪያ let me make sure that he's fine ነው። ለወዳጅነት 40 30 50 ዓመት የቆየላቸው ሰዎች እኮ አሉ። እና የኛ ወዳጅነት እኮ ቫይራል እንደሚወጡ ቪዲዮዎቻችን እኮ ከሳምንትና ከወር የማያልፍ ሆኗል። እና ይሄንን ነገር ሪላየብል የሆነ ሲደወልልን በቃ የሆነ ቦታ አገኘዋለሁ፣ ሻውልን የሆነ ቦታ አገኘዋለሁ። ይሄ ፕሪዲክታቢሊቲ በምፈልገው ቦታ አገኘዋለሁ የምንባልበት አይ ቲንክ እሱ ነገር ነው የሚያስፈልገን። ኪንግደም ማይንድድ የሆነ ህዝብ በምንፈለግበት የምንገኝ የሆነ ቀን ስበኩ ስንባል ውስጣችን የሆነ ነገር የሚገኝ ዘምሩ ስንባል የሆነ ነገር የሚገኝብን አይነት ሰዎች እንድንሆን እሱ ላይ ትኩረት ብናደርግና ይህ የዩቲዩቡ ጋጋታ እኔ እንትን አልለውም። እና እየሰራናቸው ያሉ ሰዎች ልጠቀመው ይህንን አሰልችቻችሁ ሊሆን ይችላል። በዚህ ምሳሌ ፍራንሲስ ፉኩያማ የሚባል የታወቀ የጆርጅ ቡሽ አድቫይዘር የነበረ ሰው ነው። እና ምንድነው የሚል መጽሐፍ ጻፈ፣ ኢንድ ኦፍ ሂስትሪ ኤንድ ላስት ማን የሚል እና አባቱ ፓስተር ነበረ፣ ጃፓኒዝ አሜሪካን ነው። ፍራንሲስ ፉኩያማ ምን አለ፣ በቃ ቸስትለስ ሜን የሚባሉ አለ። እና ቸስትለስ ሜን ያላቸው ጭንቅላትና ሆድ ብቻ ያላቸው በቃ ሶፊስቲኬትድ የሆነ የዎል ስትሪትን አሁን ለማሰብ የሚከብድ ማቴማቲካል ጂኒየስ የሰራው ዴሪቬቲቭ ምናምን የሚባል ገንዘቡን እንዴት አድርገው እንደሚያባዙት በምን አይነት ፍጥነት ትሪሊየን እንዳስገቡት ሳናቅ ያን አድርገው ግን ልብ የላቸውም፣ ስፒሪት የላቸውም፣ ኮምፓሽን የላቸውም፣ ሲምፓቲ የላቸውም፣ ኤምፓቲ የላቸውም። የሰው ችግር አይገባቸውም። ከሰው ችግር ጋር መቸገር አያውቁም። በቃ መንፈስ የላቸው። ቸስት ያለው ልብን ነው እና ልብ የላቸውም፣ ስፒሪት የላቸውም። ጭንቅላትና ሆድ ብቻ ነው ያላቸዋል። ሶ ዋትኤቨር ኢዝ ቤኔፊቲንግ ዘም they use their huge brain ሜጋ ብሬናቸውን ይጠቀማሉ እና ፖሊሲዎቻቸውን የሚያደርጉትን ነገር በሙሉ መርሲለስ ሆነው
ምንም ሳይዘገንናቸው ሳይቆጫቸው ያላደረገ ስፒሪቹዋል ፎርሜሽን ውስጥ ያልገባ ሰዎች ናቸው እና እኛ እሱ ላይ ብናተኩር ስፒሪቹዋል ፎርሜሽን ላይ ብናተኩር ሪሊ የምንለውን ያክል ጭንቅላታችንና ሆዳችን ብቻ ነው የተገናኘው ወይንስ መሀል ላይ ይሉኝታ ያለው በእግዚአብሔርና በሰው ፊት ንጹህ ሕሊና እንድትኖረው የሚተጋ ማንነት እየሰራን ነው? እኔ ሁላችንም ባለን አቅም በተለይ አሁን የስነ መለኮት እንትኑ ኤክስፖ ጌታን ለረጅም ዘመን ያጠናችሁ ሰዎች ይህንን ድል ተጠቀሙና በቃ ሰዎች በዛ ስፒሪቹዋል ፎርሜሽን ውስጥ እንዲገቡ አድርጓቸውና በአንድ ወቅት ከረጅም ዘመን በፊት አይ ቲንክ የ3ኛ ዓመት ዩኒቨርሲቲ ተማሪ ያለው እግዚአብሔር እድል ሰጥቶኝ የማርቆስን ወንጌል ማንስክሪፕት ሜቶዶሎጂ በማንስክሪፕት ዊዛውት ቻፕተር ነምበር አንድ አሜሪካ ያስጠንተውን እሱን ይዤ አንድ ቦታ ለ15 ቀን ሼር አደረግኳቸውና መጨረሻ ቀን ላይ ተሰብስበው አፕሪሺየት ለማድረግ ዳቦ ደፉ የሆነ ብቻ ነገር ያዘጋጁ 2 ሸሚዝና 2 ከረባት ገዙልኝና ጸለዩልኝ ከ15 ቀን አገልግሎት በኋላና ጅጅጋ የሚባል ከተማ ነው ሙሉ ወንጌል ቤተክርስቲያን አንዷ ልጅ የመሰከረችው ምስክርነት በጣም አይረሳኝም ምን አለችኝ በእነዚህ 15 ቀኖች ኢየሱስ ክርስቶስን በመካከላችን ሲወጣና ሲገባ አይው ነበር አለችኝ ያው ማለት በራእይ በምናምን ሳይሆን በህሊናዋ በአይምሮዋ በልቧ ያ ነገር እንትን አለ የሆነበት ምክንያት ደግሞ ምን ሶፊስቲኬትድ አይደለም በቃ ማርቆስን ስታነቡ የምታገኙት ኢየሱስ ከአንዱ ከተማ ወደ ሌላው ከምኩራብ ሲገባ ከምኩራብ ሲወጣ የምታዩት በቃ ክራይስትን በውስጧ ያንን ስናጠና ክራይስት በውስጧ እንትን አደረገና ያ ነገር ለኔ ላይፍ ታይም እንትን ሪዋርድ ነበር እና ስናገለግል ቲክቶክ ገብተን ስንጨርስ ላንቃችን ተዘግቶ ደክሞን ዝለን ኒውሮኖቻችን ቢሊየንስ ኦፍ ኮኔክሽኖች ተተረማምሰው ስንወጣ የሚታሰበው ነገር ምንድን ነው? ሰዎች ኢየሱስን ያዩታል። እኔ እሱ ላይ ፎከስ እናድርግ ነው ምለው። ኢትዮጵያ ስመጣ ጌታ ቢፈቅድ የትና የት ቦታና መቼ እንደሆነ ባላቅም በእነዚህ 15 ቀናቶች በአንዱ የማህበራዊ ሚዲያ የአዲሱ ሚዲያ በረከትና መርገሞች በሚል እዛ ካሉ መሪዎች ጋር ለማውራት እንደዚህው አንድ ትንሽ ሀሳብ የመነጫጨርኩ ነው። እንግዲህ ካገኘኋችሁ እንደዛ እናወራለን፣ ሻይ እንጠጣለን። ተባረኩ፣ ወዳችኋለሁ። ዋው ዶክተር ተባረክ። ምንም ነካውን ብሩክ ነህ ብዬድ ቅዱሳን ሼር አድርጉት፣ ይምጡ እስቲ ልጆች ይስሙ ይህንን ነገር፣ ቅዱሳን ይስሙት ይህንን ነገር። ሼር ማድረግ የምትችሉ ልጆች ማለት ነው። አስቼ እሺ፣ ቴንኪዩ ዶክተር ተባረክ። በጣም ፓወርፉል ነው እና በጣም ብዙ ነገር ኖት አድርጌያለሁ። አሁን ዶክተር እያወራ ሳስብ የነበረው ሙሴንና አሮንን ነው። በዛ ክሪቲካል ታይም አይደንቲቲ ክራይሲስ ውስጥ በገባበት ከግብፅ ወጥተው ግራና ቀኛቸውን በማያውቁበት ሊባል ይችላል። በዛ ሁኔታ በምድረ በዳ ህዝቡ የሆነ በሪሜዲያል በሚባል የሆነ ቋሚ ዘላቂ ግልጽ የሆነ ህይወት ማንነት ልምድ ባልነበራቸው ትርምስምስ ባሉበት ሰዓት ሙሴና አሮን የነበሩበትን ሁኔታ አስበዋለሁ። ከአሁን በፊትም በጣም ዳግሜ አስቤው አውቃለሁ። አሮን ሰፈር ነበረ፣ ሰፈር ህዝቡ ጋር ነበር። በቃ ከግብፅ ከወጣው ህዝብ ጋር ነበረ። ሙሴ ደግሞ በተራራው ነበር፣ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር ያወራ ነበር። የእግዚአብሔርን ነገሮች ሁሉ ይረዳ ነበር። የእግዚአብሔርን ነገሮች ያውቅ ነበር።
እግዚአብሔርን እቅድ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ፍላጎት፣ አሰራሩን፣ መገለጡን፣ ስርዓቱን፣ ህጉን ይሰማል፣ ያያል ምናምን። አሮን ደግሞ ሰፈር ነው ያለው የሰውን የግብፁን ትዝታ፣ የሰውን ፍላጎት፣ ማለቂያ የሌለውን የሰው ልጆችን ምኞት ምናምን እና አታይንዶት ዘዴ ውጤቱ ምን ሆነ? ሙሴ ከእግዚአብሔር ጋር ከነበረው ቆይታ የተነሳ ፊቱ እስኪያበራ ድረስ የእግዚአብሔርን ክብር እያብለጨለጨ የኪዳኑን ጽላት ታቦት ህዝቡ የሚመራበትን ከእግዚአብሔር ጋር የሚያወሩ የሚገናኙበትን የቃል ኪዳኑን መሰረት ይዞ ወረደ። አሮን ደግሞ የጆሮ ወርቅ የአንገት ሀብል ሰብስቦ በህዝቡ ጫናና ግፊት ጥጃ ሰርቶ ተገኘ። የጣዖት አምልኮ ጀምሮ ያኛው ሌላ ኪንግደም ውስጥ ይሄኛው ሌላ ኪንግደም ውስጥ ነው የተገኙት። እና አወር ፎከስ ቆይታችን እናሳልፈው ነገር ምናመነዥከው ነገር ምናመሰኳው ነገር ደጋግመን የምናወራው ምናስበው ፊድ የምናደርገው ምንመገበው ነገር ምንሰማው ነገር ምናውጠነጥነው ነገር ነው አይደንቲቲያችንን፣ ምርጫችንን፣ ፍላጎታችንን፣ እኛነታችን ፎርም የሚያደርገው። ክርስቲያን ፎርሜሽን ኢትስ ካይንድ ኦፍ የሆነ ዲሲፕሊን ነው። በአንድ ነገር ላይ ኮንሲስተንትሊ መቆየት ማሳለፍን ከዛ ነገር ጋር መዋልን ነው የሚመለከተው እና በጣም አልጎሪዝሙም ቅድም ዶክተር እንዳለው የሚረዳን ፎከስ ባደረግንበት ነገር ነው። አንድ ነገር ላይክ ስታደረጉ ያን የሚመስል ይደግማችኋል። ደግማችሁ ላይክ ላቭ ስታደረጉ ሪያክት ስታደረጉ ያንኑ ፊድ ያደርጋችኋል። የምታዩት ነገር፣ የምትሰሙት ነገር፣ የምትገቡበት ቤት፣ የምትማሩት ትምህርት ይሄ ሁሉ የኛ አሁን አይደንቲቲ እንግዲህ ሼፕ ኦፍ አይደንቲቲ በአሁኑ ዶክተር ሻው እንዳለው አዲሱ ዘመን የሰው አይደንቲቲ በሶሻል ሚዲያም ሼፕ እየተደረገ ነው። ሼፕ ኤንድ ሪሼፕ እያደረገ ነው። ሬጉሌት ካልተደረገ የሆነ እንደ ቦይ ካልተበጀለት መንገድ ኢንቴንሽናሊ በዚህ ሂድ ብለን ሼፕ ካላደረግነው ራሱ ፊድ የሚያደርገን ነገር ከሆነ ኢን ዌይ ሼፕ የሚያደርገን ዊ ዶንት ኖ አባውት አወር አይደንቲቲ ራሱ ምን አይነት ሰዎች እንደምንሆን አናውቀውም። አት ዘ ኤንድ ኦፍ ዘ ዴይ ነጭናጫ እንሁን፣ መራሮች እንሁን፣ ክፉዎች እንሁን፣ ሌላውን የማንወድ እንሁን፣ ለማህበረሰቡ ለሰው ፍቅር የሌለን ክብር የሌለን ሰዎች ልሆን እንችላለን። ምን አድርጎ ፎርም እያደረገን እንደሆነ እሱ ነው የሚያዘው። አልጎሪዝሙ ነው የሚያዘው። ውሏችን ነው የሚያዘው። ጫናው ነው የሚያዘው። ልክ አሮን ጥጃ እንደሰራው ማለት ነው። እና ኢንቴንሽናል የሆነ ውሳኔ ይጠይቃል። ለህይወታችን ለክርስቲያን ፎርሜሽናችን የሚጠቅመው ነገር ላይ ፎከስ ማድረግ አለብን። ያ ነው ልክ ሙሴ ይዞት እንደመጣው ጽላት ለእኛም ለሌሎችም ከእግዚአብሔር ጋር ለሚኖረን ግንኙነት መሰረት የሚጥለው ከትውልድ ትውልድ የሚተላለፈው ያ ነው። ቤተክርስቲያን የምትቀጥለው በዛ መልኩ ነው። ውጤታማ ሆና ማለት ነው። ስኬታማ ሆና የምትቀጥለው አገልግሎታችንም ለበረከት የሚሆነው እንደዛ ሲሆን ነው። እና ቆም ብለን እናስብ ያልከው አስቼ፣ እስኪ ራሳችን እንይ። ምን ላይ ነው ያለ ነው? ምን አተረፍ? እንደ ኦዲት ነው። ራስን ኦዲት ማድረግ ጥሩ ነው። በየሶሻል ሚዲያ ላይ ያለ እንቅስቃሴ ምን አተረፈ? ምን አመጣ? ከዚያ አቅጣጫ ለውጥ ማድረግ። አማን እኔ ቲክቶክ አዲስ እያለው እንደመጣሁ አካባቢ በተደጋጋሚ ሲናገር ሰማው ነበረ። ጊዜ አግኝቻለሁ፣ አሁን ለማየት ሞክሬያለሁ። ብዙ ነገሮችን እንደገና አካሄዴን እንደገና እንድፈትሽ ጊዜ አግኝቻለሁ ሲል አስታውሳለሁ። ካልተሳሳትኩ ከዛ በኋላ ዲቤት ራሱ የገባ አይመስለኝም። አማን ዲቤት ራሱ ብዙ ኢንተረስትድ እንደማትሆን ብዛም ኢፌክቲቭ ሆኖ እንዳላገኘው ምናምን የተናገርክባቸውን ቀናቶች አስታውሳለሁ። ኤቭሪ ታይም የማደርገው ነገር አክቲቪቲ ይጠቅመኛል ወይ? ቤተክርስቲያን ይጠቅማል ወይ? ወንድሞችን እህቶችን ያግዛል ወይ? ለቤተክርስቲያን አጠቃላይ ሁኔታ የሚያግዝ ነገር ነው ወይ? ወይስ በሆነ ንፋስ በሆነ አልጎሪዝም በሆነ እንትን ውስጥ ነው ያለሁት ምናምን የሚለው መፈተሽ ያስፈልጋል። እንደዚህ ቆም ብሎ ደግሞ ሌሎች የሚሰጡንም ኮሜንት ሪጀክት እንደ ኳስ አንጥረን መመለስ የለብንም። እስኪ እውነት ቢሆንስ የሚሉን ነገር እስኪ ራሳችንን እኔ ማለት ጥሩ ነው። አስቼ የሞከርከው ነገር አሁን ደስ ይላል። እንግዲህ እኔን ጨምሮ መገምገም አለብን፣ ማየት አለብን ራሳችንን። ጌታ ይርዳን። ከጌታ ጋር ማሳለፍ፣ የጌታን ነገሮች በማውራት ውጤታማ የሆኑ ነገሮችን በማድረግ ማሳለፍ ነው። እንደ ሙሴ
ለታሪካዊው ክርስትና መሰረት የሚጥለው ጥሩ ነገር የሚሆነው ዛሬ እኔ ብዙ ቸርቾች አገለግላለሁ። በጣም ነው ምዞረው እና መሬት ላይ ያለው ኒድ ፍላጎት የጌታ ጸጋ ምን ያህል እንደሚያስፈልግ የጌታ ቃል ሲገለጥ ምን ያህል የብዙ ሰዎች ህይወት እንደሚፈወስ በቃ የዛለ እንደሚበረታ የተንገዳገደ እንዴት እንደሚደገፍ እንደሚቆም ልነግራችሁ አልችልም። እና መትጋት ያለብን ልናገለግልበት በምንችለው መክሊት ላይ ነው፣ ሊጠቅም በሚችል ነገር ላይ ነው። ጦርነት ውስጥ እንኳን ስንሆን ጦርነቱን እንደ መንፈሳዊ ውጊያና ከክፉ ጋር እንደሆነ አስበን ግን ለማነጽ ነው፣ ኮንስትራክቲቭ ነው መሆን ያለበት። ሰዎች እንዲመለሱ ነው፣ ፍቅርን ሼር ለማድረግ ጸጋን ሼር ለማድረግ ነው። የሚመልሳቸውን ጸጋ ነው ምን ተኩሰው። ጦርነት እንኳን ከሆነ ቃላት ስንወረውር ስንተኩስ ጸጋ ነው መተኮስ ያለብን። ለሚሰሙት ቃል ጸጸትን ወደ ንስሐ የሚያመጣ መሆን አለበት፣ ፍቅርን መሆን አለበት። የሚመለሱበትን አብሮ በምህረት የታሸ መሆን አለበት። በጸጋ በጨው እንደተቀመመ የታሸ ሲሰሙት የሚኮንናቸው ብቻ ሳይሆን የመመለሻ በሩንም የሚጠቁም መሆን አለበት ለሰሚዎች እንጂ ተስፋ አስቆራጭ አውዳሚ ከሆነ አንደኛ ውስጣችንን እኛን ራሱ ያፈርሰናል። ሰሚዎችን ደግሞ እኛንም እኛ የምናምነውንም ነገር እንዳይቀበሉት እንዳይወዱት ያደርጋል። ይሄ በጣም ጥንቃቄ የሚያስፈልግ ነገር ይመስለኛል። ቆም ብለን እንድናስብ እድል ስለሰጠህን አስቼ እኔም አስበታለሁ በደንብ ይሄን ነገር። ተባረኩላችሁ። መልካም ኤቢዬ ብሩክ ነህ። እሺ ከኤፊ ከታናሽና ከታላቅ እንግዲህ ታናሽ ይቅደም። አይ ታናሽ ታናሽ እኮ ኤፊ መስክሯል ራሱ። በቃ ታናሽ ይቅደም። አረ አስቀድመው ሌላ ችግር እንዳታመጣብኝ ታጣለኝ። እሺ ችግር የለም ችግር የለም። እሺ ኤፊ ይሄድ። ምንድነው እየተካሄደ ያለው? ሰላም ብያለሁ። እየተካሄደ ያለው ጉዳይ እኔ አላቅም እንዴት እንደሆነ። እሺ ጥሩ ነው። እንዳውም ተገኝቷል ትንሽ እንትኑ ሩሙን ፈገግ ለማድረግ ጥሩ ነው። ሄድ ቀጥል ኤፊዬ። ዋንት ደግሞ እስቲ አሁን የሰሞኑን ገምገም እናድርገውና ትንሽ ማርሽ መቀየር አነዳድ እንዳየ አይመስልም? እስቲ እንዴት አየው የሚለውን እያየን ያ እሺ ሰላም ብያለሁ። ግን መጀመሪያ ሰላም ለእናንተ ይሁን። ዶክተር ሻውልንም ተሙንም ኤቢንም ኤፊያማንም ምናምን ቃል የመወጡ ታች ያላቸው እንደምቶች ሰላም ብያለሁ። ምንድነው እኔ እንግዲህ እንዳስተዋልኩት ከሆነ በእርግጥ ትንሽ የቆየ በደንብ ሊያስተውል ይችላል። እኔ እንግዲህ እንዳስተዋልኩት ከሆነ ብዙ ጊዜ እንትኖቻችን ንግግሮቻችን ከራሱ ከመጽሐፍ ቅዱስ ሲነሱ ብዙ አላይም። አቴ ላይክ ባይብልን ፕሪች የማድረግ ነገሮች ብዙ አይ ቲንክ ቀጥታ ሂስትሪ ውስጥ የመግባቶች ነገሮች አያለው። አንዳንዴ ቀጥታ እንግዲህ ፓትሮሎጂ በጣም ሰፊ ነገር ነው። ኦልሞስት 71,000 ምናምን ከዛ በላይ ራይቲንጎች ነው ያሉት እና ብዙ ጊዜ ግን ከባይብል ከራሱ የሚነሱ ፕሪቺንጎች በጣም ይደረጋሉ እኮ ግን አት ሰም ፖይንት ግን ሰው ወደ ባይብል ስለሆነ እንግዲህ እኛ እንደ ሶላ ስክሪፕቱር አንባማኝ ዘአልቲሜት ዘ ፋይናል አፒልን ለመጽሐፍ ቅዱስ የሰጠን ስለሆነ አይ ቲንክ ወደ ባይብል ፕሪቺንግ መመለስ አለብን ብዬ ያስባለሁ። ሉቃስን ማቴዎስን እያሉ ማለት ነው። ኦልሞስት በቃ እኛ ዶክትሪን ዲፔንድ የሚያደርገው ራሱን መጽሐፍ ቅዱስ ላይ ስለሆነ ማለት ነው እና ሁሉም ዲስከሽኖቻችን ሁሉም የምናወራቸው ነገሮች ሌላው የተለየ ትራዲሽን ስላለው ከቸርች ሂስትሪ ሊነሳ ይችላል ወይ ትራዲሽንን ከባይብል ጋር እኩል አድርጎ ሊያስቀምጥ ይችላል። እሱ የራሱ ፍሬምወርክ ትራዲሽን ነው። እኛ ግን ባይብል ፕሪች መደረግ አለበት በደንብ። ምክንያቱም ሰው በጆን ክሪሶስቶም ራይቲንግ ከሚታነጸው በላይ በጣም የሚታነጸው በፖል ቋንቋዎች ነው፣ በኤፌሶን ነው ምናምን
እና አባቶች በተከበሩበት እነሱ እንደ ዊትነስ በቆሙበት ስቲል ግን እኛ አዶር የምናደርገው የልባችን ትርታ የሚመታው ቃሉ ሲሰበክ ነው። ሰው ቃሉ መሰበክ አለበት ብዬ አስባለሁ። ትራዲሽን ቫራይቲዎች አሉ ይሰበካሉ፣ ግን በጣም የቴዎሎጂያን አድናቂ የሆንን መሰለኝ አት ሰም ፖይንት የሆነ ትራዲሽን አድናቂ ምናምን ምናምን እና ሉቃስ ሲባል ራሱ ብዙ አይመችንም መሰለኝ አሁን which is very wrong በጣም which is very wrong። እና እንግዲህ ቸርች ላይ እንዲሰበክ ፑልፒት ላይ እንዲሰበክ ምንፈልገው ቃሉ ነው። እዚህም ቲክቶክም ሆነ ፌስቡክ ሰው ሲያወራ ደስ የሚልበት የእግዚአብሔር ቃል በተወራበት ነውና ማርቲን ሉተር አንዴ እዛ የክርክር ጥዞት ውስጥ ሆኖ እዛ ፖለቲካል ሚሹ ነበር፣ ደግሞ ሰዎችም ተገለው ምናምን ብዙ ብቻ ይሄ ከባድ ሁኔታ ውስጥ ሆኖ አንድ ምን ተናግሮ ምንድነው እግዚአብሔር የሌለበት ወሬ ቃሉ የሌለ ፊት የሚነገር ማለት ነው። ስለዚህ የእግዚአብሔርን ቃል ወደ ማንሳት መምጣቱ ብዙ ነገር በጣም ይረዳል። ሰዎችን ወደ መማረክ ይመጣል። እንደዚህ ማለት ነው። አንድ ጥቅስ ከብዙ ንግግር በላይ ፓወርፉል አለው በጣም። ስለዚህ ወደ ቃሉ መመለስ አለብን ብዬ አስባለሁ። ሌላው እነዚህ ዊትነሶች ቸርች ፋዘር ጋር የምንሄድበትን አኳኋን በአግባብ ነው ማድረግ ያለብን፣ ለቃሉ አንበርክከን ማለት ነው። እሱ ነው። ሌላው ምንድነው ያው እኛ በእግዚአብሔር ፊት ለእግዚአብሔር ነው የምናድገው። እግዚአብሔር ላይ አናድገም። እግዚአብሔር ላይ የሚያድግ ሰው የለም። በቃ የምናድገው ለሱ ነው፣ ለሱ ዓላማ ነው። ስለዚህ እዚህ ጋር ዩኒቲ ያስፈልጋል። መሰረታዊ አስተምሮ ላይ መሰረታዊ አንድነት ሲባል ዩኒቲው ሚሽነሪ ነው። መሰረታዊ ትምህርት ላይ አንድነን ካልን መሰረታዊ አንድነት አለ እያልን ነው። ያም መሰረታዊ አንድነት ደግሞ ትልሙ ግቡ ሚሽን ነው፣ ወንጌልን ለሰው ለማድረስ ነው። እሱም ሚሽን የሚያቆራርጡ ነገሮች አስፈላጊ አይደሉም። በቃ ከወንጌል ጋር ቀጥታ የሚጋጩ አይነት ሆኖ ይቆሙ ይችላሉ። ስለዚህ ሰው የፈለገ አይነት ቢያነብ የፈለገ እንግዲህ ሙቀት ይጨርሳል ብዬ አላስብም። ሁሉም ያነባል ባለበት ብዬ አስባለሁ፣ እዚህ ያለ የሚያወራ ሁሉ ማለት ነው። ግን እግዚአብሔር ላይ አናድግም። ለእግዚአብሔር ነው የምናድገው። ያልተጨረሰ እውቀት ይዘን ነው በእግዚአብሔር ፊት ያለ ነው። በጸሎት በቃል በምናንባቸው በነዛ መጽሐፍቶች ሁሉ ያለን ምልከታ እንዴት ነው? እኔ በእግዚአብሔር ፊት ገና ነኝ እያለን ነው፣ ምንም ነኝ እያለን ነው የምንሄደው። ሃምቢሊቲ ከእግዚአብሔር አንጻር ያስፈልጋል። ምክንያቱም የአገልግሎቱ ባለቤት ሰውም ስላይደለ እግዚአብሔር ስለሆነ ሃምቢሊቲ ያስፈልጋል ብዬ አስባለሁ። ኤቢም ቅድም ትንሽ ጥቅስ በጨው የተቀመመ ይሁን የሚል ጥቅስ አለ። አይ ቲንክ እሱን ሲያነሳ ነበርና ብለናል ከዚህ በፊትም የፈለገ አንድ መገለጥ እግዚአብሔር መጥተው ቢገልጥልህ የምታወራበት ነገሩን ያበላሸዋልና ስክሪፕቸርን ዌፕናይዝ አታርጉ፣ ትራዲሽንን ዌፕናይዝ አታርጉ። በጣም መጥፎ ነው። በቃ ዌፕናይዝ አታርጉ። ስትሪክ በቃ ምንድነው ይሄ ፊርም ያስፈልጋል። ሰው በሚያምነው በዛ ነገር ንቅንቅ አይልም። በቃ እኔ አሁን ከመካነ ኢየሱስ ውጣ ብትለኝ ማን ይሰማል? በቃ አምንበታለሁ ያ ነገር አይደል? እውቀቴ ሁሉ ነገሬ እዛ ነው። ያምልኮ ላይፌ እንዳለ እዛ ውስጥ ነው። እሱ እንደጸና አለ እኮ ሁሉም ባለበት የጸና አቋም አለው። ግን ዌፕናይዝ አይደረግም። ትራዲሽንም ሆነ ስክሪፕቸር ራሱ ዌፕናይዝ አይደረግም። እኔ ስክሪፕቸርን ዌፕናይዝ ሲያደርግ ማውቀው ሴጣን ነው፣ እሱም ኢየሱስን ሲፈትን ማለት ነው። እና ዶንት ዌፕናይዝ ስክሪፕቸር፣ ሃምብል ሁኑ፣ በጣም ገር ሁኑ። ጳውሎስ እንደውም ስቲል አንብቦ ክፍሉን ሁለተኛ ጢሞቴዎስ ላይ እንደውም ማታ ሳነበው ነበር መጽሐፍ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ነው መሰለኝ። ምን ይላል? ከክፉ የጎልማሳነት ነው ምናምን ሽሽ ምናምን ይልና ከታች ነገር ግን ይላል፣ ነገር ግን ጠብን እንዲያመጣ አውቀ ከሰነፎችና ካልተማሩ ምርመራ ራቅ፣ የጌታን ባሪያ ለሰው ሁሉ ገር ይላል። አሁን አንዱ ካራክተር ይሄ ነው፣ ገር ለማስተማርም የበቃ ለማስተማር የበቃ ከዛ ለትዕግስትም የሚጸና። መታገስ አንድ ነገር ነው፣ በትዕግስት መጽናት ሌላ ነገር ነው። ባይዘ ጴጥሮስ ላይ ይላል ራስን በመግዛት ላይ መጽናትን ጨምሮ ይላል። ሰው ለትንሽ ጊዜ ራሱን ሊገዛ ይችላል፣ ለዛ ነው መጽናት ጨምሮ የሚለው። ይሄው ለትዕግስትም የሚጸና ሊሆን እንጂ ሊጣል አይገባውም ብሎ ይናገራል። ይሄኛውን የፖል ቋንቋ ገንዘብ ማድረግ ጥሩ ነው እና ምንም ያህል ብትጮሁ ዴብዝ የሌለው እውቀት ኖሯችሁ በቂ የሆነ የማስተማር ነገር ሳይኖራችሁ ብትጮሁ የሆነ ትሪያል ሪያክሽነሪ አይነት ነገር ውስጥ ከገባችሁ ደዝም ማተር ማለት ምንም አይረዳም ሰዎች
ስለዚህ ስክሪፕቸርን ወይ ትራዲሽንን ዌፐናይዝ አታድርጉ። ፕላትፎርም ሴንተር ዳትሆኑ የግል ህይወታችሁ ላይ በጣም ፎከስ አድርጉ። በግል አጥኑ፣ አንብቡ። ብዙ ቴዎሎጂያንስ የጻፉት መጽሐፍ አለ። ደግሞ ከሱ በላይ ባይብል አለ፣ የሚነበብ የሚጠና ማለት ነው፣ የሚቆፈር ኤክሴጀሲስ የሚያስፈልገው፣ ሄርሜቲክስ የሚያስፈልገው። እንደዚህ የግል ነገራችሁ ልታፈሱበት የሚገባ ሰው እንዲመለስ የሚፈለገው ወደ ቃሉ ነው። ወደ ቃሉ ነው ሰው እንዲመለስ የሚፈለገው። ሂስትሪን ስታነቡ እኮ የእኛን ሂስትሪ በተለይ ፕሮቴስታንትን ታሪክ አንዳንዶች እኮ አንድ ሩም ውስጥ የሆነ ጠባብ ሩም ውስጥ ባይብልን ይዘው አንብበው ተለውጠውበታል፣ እግዚአብሔርን አግኝተውበታል ምናምን። ጥቅስ እንኳን ማለት ነው በጣም ቴዎሎጂካል ዴብዝ ውስጥ እንኳን ሳይገቡ በግል አጥንተውት እንደ እግዚአብሔር ተጠቅሙባቸዋል። በግል በእግዚአብሔር ፊት የተንበረከከ ጉልበት በአደባባይ ለማንም አይንበረከክም። አንዳንዱ ጸሎት እንትን ያስፈልጋል፣ ጸሎት ያስፈልጋል። የግል ህይወታችሁ ማተር ያደርጋል ከእግዚአብሔር ፊት ያላችሁ ያ ፐርሰናል ላይፍ ማለት ነው። እዚህ መጮ ምናምን መንጫጫት አይደለም፣ ሪያክሽነሪ መሆን አይደለም። እዚህ የግል ህይወታችሁ እንዴት ነው ነው ሃምብሊቲ የሚያመጣው እሱ ነው። ከዛ ፍሎ የሚያደርግ ነገር ነው ወደ አደባባይ የሚወጣ ነገር ሁሉ። የግል ነገራችሁ ከተመታ ዶንት ስፒክ፣ በቃ ዶንት ስፒክ። እኛ ቸርች አንድ ልጅ አለች። ለምንድነው አንዴ እንዲህ በቻ ኮንፊደንስ አጣች የሆነ ታይም ላይ እና አደባባይ መድረክ ላይ ፑልፒት ላይ ለመናገር የሆነ ወጣቶች ምናምን ላይ ምን ሆነሽ ነው ምናምን ስትባል እኔ በቃ ደክም ያለው አለች። አልጸለይኩም ኦልሞስት 3 ቀን ምናምን እና በቃ አፈረች ፑልፒት መውጣት። እንደሱ አይነት ሜንታሊቲ ማለት አሁን አለን እኛ የለንም። በቃ ከእግዚአብሔር ጋር የግል ህብረት ያለው ሰው ያስታውቃል በጣም እንጂ ድምፁ ቀስ ስላለ ምናምን አይደለም። ሊጮውም ይችላል፣ ሊኮሳተርም እኮ ይችላል፣ ግን ይሄ በቃ ያስታውቃል በጣም። ስለዚህ ከግል ህይወታችን የሚፈስ ነገር ቅድም ዶክተር ሻውልም እንዳለው ከዛ የሚፈስ ነገር ቢኖረን በጣም መልካም ነው። ከወርሺፕ ሴንተራችን ከእግዚአብሔር ጋር ካለን ከዛ ወርሺፕ ሴንተር የሚመነጩ ንግግሮች የሚመነጩ አስተምሮቶች ምናምን ጥሩ ነው። ባይብል ላይ ሴንተር እናርግ ብያለሁ። እሱን እንስበክ። በጣም ብዙ የሚሰበካለን። የሶላ ስክሪፕቱራ አማኝ ነን እንጂ ትራዲሽን ምናምን ሰባኪ አይደለም። ባይዜ ትራዲሽን ጋር የምንሄደው ቃሉን ይዘን ነው እንጂ ከቃሉ ውጭ ማንሄድም። ከተጋጨ እንጥለዋለን። በቃ ሌላ ትርምስም አንፈጥርም። ፕላትፎርም ሴንተር ዳንሁን፣ ባይብል ሴንተር ድንሁን፣ ክራይስት ሴንተር ድንሁን። በጠላቶቻችን ፊት ምን ቆመው ትራዲሽን ይዘን አይደለም፣ በዋናነት ባይብልን ይዘን ነው። ባይብልን እና ትራዲሽንን ዊትነስ አድርገን እንይዛለን፣ እናጠናቸዋለን። ፓትሮሎጂን ምንም ችግር የለም ሰፊ ቢሆንም ዩኒቲያችን ሚሽነሪ እንደሆነ እንረዳ። ዝም ብለን የምናናጋው ምናምን ዩኒቲ የለንም። ባይዚ አንድ ሰው ስለመጣ ሊለያየ ምናምን አይችልም። የሆኑ 2 ሰዎች መጥተው ሊያጋጩን ቢሞክሩ ኢደዝም ማተር ሊለያየን አይችልም። ሚሽነሪ ነው፣ ወንጌል ተኮር ነው። እንደዛና ቴዎሎጂካል ዋርፌሮች ዩኒቲን አያበላሹም። አሉን ዲፈረንሶች፣ እነሱን ዲስከስ የምናደርግበት ቴብል አለን። ከዛ ውጪ ሚሽን ተኮር ስለሆነ ዩኒቲ ማንንም አንሰማም። ባይዚ በዚህ ነገር ወንጌል ስለሆነ ማለት ነው። ከዚህ በፊትም ብያለሁ። ፊልጵስዩስ ላይ ጳውሎስ ይተቹት ነበረና ለምን ትተቹኛላችሁ ምናምን ብሎ አርጊው አላረገም። በቃ እነሱ የሚተቹት ሰዎች ራሱ ወንጌልን ስለሚሰብኩ ምን ብሎ ነው የሚያልፈው? ወንጌል ስለሰበከ ደስ ብሎኛል ብሎ ያልፈዋል። ዋና ወንጌል መሰበኩ ነው። ምንም እንትን የለም። እንግዲህ ሰው አንድ ሰው ጌታን ከተቀበለ ወረዳውን አይተን ቅርብ የሆነው ጥሩ የምንለውን ቸርች ሪኮመንድ አደርገዋለሁ። እኔ ሪኮመንድ አደርገዋለሁ በራሴ በኩል። ኔፋም እነ ከኑም እነ አማንም ምናምን በኔቢም ባሉበት ሪኮመንድ ያደርጉታል። እንግዲህ እና ሶ ዊ ሃቭ ዘ ማይንድ ኦፍ ክራይስት እና ሰው ወደ ቃሉን መመለስ እሱ ነገር በጣም እንትን ማለት አለበት። አይ ቲንክ በሶላ ስክሪፕቱራ አንግል ነው ሁሉን ነገር መቃኘት ያለብን። ወደዛ አቅጣጫ ነው ሰውን መምራት ያለብን ብዬ አስባለሁ። ያ በዛው ዋው ኤፊ በቃ በጣም ልዩ ስጦታችን በቃ ሌላ የተጨመረልን ሌላ አንድ ታች ምን አየሁኝ በቃ ቅመም ነው አለ። በቃ በጣም እግዚአብሔር ይባርክህ፣ ጸጋውን ያብዛልህ፣ ከዚህ በላይ ሞገስ ይስጥ፣ በሰው ልብ ውስጥ ዳው እግዚአብሔር ስፍራ ይስጥ። አንድ ልጅ ያንዴ ገና ብቅ እንዳለን ስላሴ እያለ አንድ ጸሎት ጸልይ ይለኛል። በቃ በሰው ልብ ውስጥ ስፍራ ይስጥህ፣ ተሰሚነትን ማለት ነውና ጤና ይስጥህ። እግዚአብሔር ይባርክ ወንድማችን፣ ተባረክልን። ኤፍዬዋ ቀጥል ደግሞ አንተ። ከንዬ ሰላም ብለናል። ሰላም ብያለሁ ሁላችሁንም። ኤፊ ሰላም በልልኝ ሁሉንም። እሺ ከንዬዋ አንተም እያሰብክ እንትን እስቲ ትንሽ ገምገም እያደረግን ነው የጊዜችን የ3 ወሯን የ2 ወሯን
አንዳንድ ነገር ስናይ ቪዲዮዎች ሲሰሩ ምናምን እየተቆራረጡ ወደኛ የሚደርሱ እንትኖቹ ትንሽ እኛን መልካችንን እያጠፉ ነውና እሱ ላይ እንዴት ማድረግ አለብን እያልን እያወራን ነው። ኤፊ ሲጨርስ ትቀጥላለህ። እሺ። አይ እኔ እንኳን እውነት ለመናገር ብዙም አልተከታተልኩትም፣ ግን ከኔ ቀድሞ ኤፊ ሙሴ እኔ ኮልታፋ ነኝ ሲል አሮን ነብይ ይሆንልሃል እንዳለው እኔ ኮልታፋ ነኝ ኤፊ ተናግሮልኛል። መልካም ተባረክ ወንድም አለ ኤፊዬ ዋሂድ። ሰላም ብያለሁ ሁላችሁንም። በጣም ቆንጆ ቆንጆ ነገር ነው እየሰማው ያለሁት። ተባረኩ። ጌታ ኢየሱስ ይባርካችሁ። የዶክተርን የኤቢን እና የኤፊ ደግሞ ነው የሰማሁት እና በጣም ቆንጆ ቆንጆ ሀሳቦች እየተነሱ ነው። መጀመሪያ ኤፊ እንግዲህ ድሉን ስለጨርሰ አንድ ዮሴፍ የሚባለው ካቶሊኩ ልጅ አንድ ጥያቄ ጠይቆታል ኤፍሬምን። እሱ መልሼ እጀምራለሁ። እኔ ሰበከኝና መንኩኝ ልበል የት ትጠቁመኛለህ ያለው ነገር አለ። የት ጠቁመኝ አይ ቲንክ ስለ ዲኖሚኔሽን ይመስለኛል የት ትጠቁመኛለህ ያልከው። እኛ የትም አንጠቁምህም። ከፈለክ አስፋልት ላይ አንጥፈ መተኛት ትችላለህ። ወደ ጌታ ብቻ ነህ አንተ። ኤፍሬምን ሰምተህ ብቻ ጌታን ተቀበል። ዳሴት ከዛ በኋላ የትም ሁን፣ እኛ ጉዳያችን አይደለም። የኛ ህብረታችን ከምን ጋር ነው ይላል መጽሐፍ ቅዱስ? አዎ ከሙሉ ወንጌል ከቃሌው ከምና አይደለም። በቃ አባትና ልጁ ይባረኩ በሉ እስቲ ኮሜንት ላይ ያላችሁ። እና የኛ ህብረት የታወቀ ነው ከማን ጋር እንደሆነ ማለት ነው። እና ሰውን ስንጠራም የምንጠራው እኛ ወደ ሙሉ ወንጌል ኑ ቃሌዎት ኑ እና እንትና ጋር ኑ እንደዛ አንልም። ወደ ኢየሱስ ኑ ነው የምንለው። አንድ ሰው ወደ ኢየሱስ ከመጣ በኋላ ኃላፊነቱ የሚወስደው እሱ ነው። እዛ ህብረት ውስጥ ነው የሚገባው። ሙሉ ወንጌል የምትባል የሆነች እንትን ውስጥ አይደለም የሚገጠመው። የሚገጠመው ምንድነው? ክርስቶስ ራስ የሆነበት እኛ ደግሞ ብልት ሆነን የተጋጠምንበት እዛ አካል ውስጥ ነው የሚገጠመው። ከዛ በኋላ የትም ሆኖ ጌታን ማምለክ ይችላል። ያንን የተቀበለውን እውነት ኤክሰርሳይዝ ሊያደርግበት የሚችልበት የትኛውም ዲኖሚኔሽን ውስጥ ሄዶ ህብረት ሊያደርግ ይችላል። እና እንደዛ ነው ማለት ነው። ያለውን ከረንት ሲቹዌሽን በተመለከተ ሚዲያ አጠቃቀም በተመለከተ እዛ ላይ ሀሳብ እየተሰጠ ነው ያለው። እኔ እንግዲህ ብዙ በተዘገ በየቀኑ ነው ኦልሞስት ሀሳብ የምንሰጠው በዚህ ጉዳይ ላይ። እኔም ብዙ ሀሳብ በተደጋጋሚ ሰጥቻለሁ። አዲስ የምናገረው ነገር የለም እሱን በተመለከተ ማለት ነው። ዋንስ አጌን ግን ሰዎች ሁልጊዜ እንደምንለው ለምንድን ነው ሶሻል ሚዲያ ላይ የመጡት? እሱ መመርመር አለበት። ለምንድን ነው የመጡት? ምን ፍለጋ ነው ሶሻል ሚዲያ ላይ የመጡት? በቃ ይሄ አሁን መመለስ አለ። ይሄ ከተመለሰ ከዛ በኋላ የሚተነተኑ ነገሮች በሙሉ ባይ ዲፎልት የተመለሱ ነው የሚሆኑት። ለምንድን ነው የመጣው? በቃ ይሄን መመለስ አለበት ሰው። በጣም ብዙ አስተዋይ ሰዎች ደግሞ በጣም አዋቂ ሰዎች ይሄንን ጥያቄ የመለሱ ሰዎች አንድ ሁለተኛ ደግሞ የማይመልሱት ጥያቄ አለ እና አንደኛውን አልፈው ሁለተኛው ላይ ይወድቃሉ። እኔ በተደጋጋሚ በዛ ነገር ወድቄ ያውቃለሁ። በጣም በተደጋጋሚ ማለት ነው። በጣም ቆይቶ የገባኝ ጌታ ያስተማረኝ ነገር ነው። እሱ ምንድነው? ለምን እንደመጣ ማወቅ አንድ ነገር ነው። ጥሩ ነው፣ ትክክል ነው። ከዛ ደግሞ ሁለተኛ ነገር አለ ማወቅ የሚገባ። እኔ አሁን 3:17 በነገራችን ላይ መጽሐፌ ታትሟል፣ ግን መቼ እንትን እንደሚል አላውቅም። እዛ ላይ ማነሳው ሀሳብ አለ በዚህ ጉዳይ ላይ ማለት ነው። ሰፊ ሀሳብ። ብዙ ሰዎች ለምን እንደመጡ አውቀዋል እና እነዛ ሰዎች በቃ ጌታ በህይወታቸው ሊሰራ የወደደውን ያን ነገር በቃ እንደሰራ እርግጠኞች ናቸው። እነሱም አላማቸውን እንዳሳኩ ያምናሉ። እንደዛም ነው የሚታመነው። ግን አንድ ሌላ የቀረ ደግሞ ሁለተኛ ምዕራፍ አለ። እሱ ምንድነው? ለምን እንዳልመጣህ ደግሞ ማወቅ። ለምን እንደመጣህ ማወቅ ጥሩ ነው። ደግሞ ለምን እንዳልመጣህ ደግሞ ማወቅ የሚባል ነገር አለ። የምታስታውሱ ከሆነ ሁላችሁም በቃላችሁ እንግዲህ ጴንጤ ሁሉ በቃሉ የሚያውቀው አንድ ጥቅስ አለ አይደለ? ዮሐንስ 3:16 ብዙዎቻችሁ ፍሪጃችሁ ላይ መኪናችሁ ላይ ምናምን ብዙ ቦታ ላይ ትለጥፉታላችሁ እና እዛ ላይ አንድ ነገር አለ። ለምን እንደመጣ ይነግረናል። ኢየሱስ ለምን መጣ ወደዚህ ምድር? ኦኬ ዓለምን ሊያድን ወዶ አይደል? አንድ ልጁን እስኪሰጥ ድረስ ዓለሙን ወደዋል። ወደ ዓለም የላከው ደግሞ በዓለም እንዲፈርድ አይደለም፣
ዓለም እንዲያድን ነው እንጂ። ኦኬ አሁን ለምን እንደመጣ ኢየሱስ ታውቋል። ለምንድን ነው የመጣው ኢየሱስ? ዓለምን ሊያድን ነው። በቃ ሌላ ሚሽን የለውም። ዓለምን ለማዳን ነው። ለምንስ አልመጣም ኢየሱስ? በዓለም ሊፈርድ አልመጣም። እና ብዙ ሰዎች የመጀመሪያውን ይመልሳሉ፣ ለምን እንደመጡ ይመልሳሉ፣ ሁለተኛውን ግን አይመልሱም። ለዛ ነው በጣም ትክክል የሚሰሩ ሰዎች በጣም በቃ ዲሲፕሊን ሆነው አካሄዳቸውን የሚያውቁ አነጋገራቸውን የሚያውቁ በስነ ስርዓት ነገሮችን የሚያደርጉ ሰዎች አንዳንዴ ወይ በጣም አልፎ አልፎ ሲስቱ የምታገኟቸው እንዴት ነው? የመጡበትን ያውቃሉ፣ ይጠነቀቃሉ፣ እሱን ይጠብቃሉ፣ ያስጠብቃሉ። ግን ደግሞ ለምን እንዳልመጡ ደግሞ አይረዱ ብዙ ጊዜ